look at it. አንዴ ይኸው አንዳንዴ አለ መዘመር አይደል የለመድነው መናገር አይደል? ሰው አእምሯችን እንዲረጋጋ ዲስትራክት የሚያደርገው ነገር እንፈልጋለን። ሰው ምንድነው የምናደርገው? አሁን ዝም ብላችሁ ቃል አስቡ፣ አንድ ቃል ዲስትራክት እንዳይሆን። ልባችሁ ግን ጌታን ያዳምጥ። ከዛ አእምሯችሁ ሊረበሽ ሲል ስትሉ ይወጣል። ሪሊዝ ኢነር ሂሊንግ ሃፕን የሚያደርገው እንደዛ ነው። ልክ ጌታን እንደምታስገቡት በሽታን፣ አጋንንትን፣ ጭንቀትን እንደምታስወጡ I need you to focus in the word of God. Let's go. አንድ ልጅ በጣም ሕፃን ሲሆን እንደዚህ አቅፈህ ነው አይደለ? አቅፈን ነው ልጆቻችን ከአንድ ቦታ ወደ አንድ ቦታ የምናሸጋግራቸውና ያንን ሲዝን አስታወሰኝ። እግዚአብሔር በቃ ጌታ ሁሌ አቅፎኝ ከዚህ ወደዛ ከአንድ ወደ አንዱ ሲያሻግረኝ ማለት ነው፣ ሲያስመልጠኝ፣ ሲሸሽገኝ እና ከዛ ጌታ ሆይ አደኩብህ እንዴ ያልኩኝ ማለት ነው። እና እየጠየቅኩት ነበርና እኔ በልጆቼ ነው ያ ነገር የሚጠልና ለምን ትንሹ ልጅ አሁን ከመታቀፍ ማማ እጄን ያዥኝ ነው የሚለኝ፣ ግን እጄን ያዥኝ ብሎ ይመጣል። እና ጌታ አንድ ነገር እያሳሰበኝ ነበረ፣ እጄን ያዘኝ በይኝ። እኔ ለካ እጄን ያዘኝ ብዬ እሱ እጁን ሲዘረጋ እኔም እጄን ያዘኝ ብዬ ወደ እሱ መዘርጋት አለብኝ። እና አሁን ልክ ጸልዬ ሲዝም በሉ ስትል ሊትራሊ እዚህ ጋር እና እዚህ ጋር መጥቶ ጌታ ይኸው ያስኩሽ እጄን ያዘኝ ብለሽኛል ያልኩት። እና ይሄ ኢየሱስ እንዳይቀልብን we need to have the fear of the Lord ማለት ነው። አምላክነቱ አሁን እኛ አድጋ the Lord pay አድርጎ የሄደበት ታይም ሶ በርቶልናል። ያዕቆብም ይሄ ብርሃን በርቶለት ነው አይደለ? ፓስተር እየነገ ይቀጥልልናል። እና ይሄ ብርሃን በርቶለት ክራይስትን አይቶት ከዛ በኋላ he paid the price የመጨረሻ የሚባለውን ፕራይስ ከፍሎ ያዕቆብ የሞተውን አሟሟት የምናውቀው ነው። እና we still need to have this ማለት ነው። ኢየሱስ እኛ ቤት ሰነበተ ቆየ ማለት እየቀለለ የሚመጣብን ጉዳይ እንዳይሆንብን ዛሬም we need to have the fear of the Lord። ዛሬም የጌታ ህልውና እንዳይቀልብን፣ ዛሬም የጌታ መገኘት ስንል አምላክ ነው ቤታችን እየሰነበተ ያለው፣ ከአምላክ ጋር ነው እያሳለፍን ወርሺፕ እያደረግን ያለ ነው። እና የመጀመሪያው ነገር ፓስተር በጣም የተነካውበት ይሄ ነበረ። የእግዚአብሔር ፍቅር ተለውጦ አቅ ከኤደን ገነት ጀምሮ እስካሁን የእግዚአብሔር ፍቅር እዛም ስንወጣ ከዛ እኛንን የተቀየርንበት እንጂ እሱ ተቀይሮብን አቅ በጣም የሚገርመኝ ነገር ባለፈው ሳምንት የተረዳሁት ጌታ ያስተማረኝ ነገር ዘፍጥረት ላይ ሱራፌልን በር ላይ እዛ እንዳይገቡ ወደ ኤደን ገነት ሲያቆመው በቃ በጣም አዝኖባቸው በቃ ከዚህ በኋላ አቆማለሁ እንዳይመጡ እነዚህ ኃጢአተኞች ምናምን ብዬ ነበረ ማሰው። ሳየው ግን እንደዛ አይደለም። እግዚአብሔር እዛ ጋር ሱራፌልን ያቆሙ ያን ሰይፍ ያቆመው ለምንድን ነው ስል ስለሚወደን ነው። ለምን አዳምን እና ሔዋን ኃጢአት ሲሰሩ እርስ በርስ እንኳን ተፋፍረው ነበር። በእግዚአብሔር ጽድቅ ፊት ቢቆሙ ይሞታሉ በዛ አካባቢ ቢገኙ። ለምን ብትሉ በሲና ተራራ እግዚአብሔር ሲገለጥ እንዳይነኩት ይሞታሉ አለ። እዛ ውስጥ ቢኖሩ ኖሮ አይተርፉም ነበር። ፕሮቴክት እያደረገ ነው። ልጆቼ ገብተው ወደ እኔ ልጠጉኝ ስለማይችል እንዳይሞቱብኝ ብሎ ፕሮቴክት እያደረገ ነው። የእውነት ኮኔክት ነበር ያደረኩትና ከመጀመሪያ ስትል የነበረው መዝሙሩን ሳይሆን ራሱ ህልውናውን ስትል ዋው ከግጥሙ ውጪ ወጣሁኝና ለካስ ያው ነው፣ ለካስ አለ፣ ለካስ በኔ ውስጥ አለ፣ ለካስ ቤቴ ውስጥ አለ እና በእውነት የሚራመድ ያህል የተሰማኝ። ሁለተኛው ግን አሁን ጸጥ በሉ ስትል አስቤው የማላቀው የአንድ አክስቴ ልጅ አለ እና እሱ ነበር ውስጥ የመጣው እና ጸጥ ብዬ ስለሱ ነበር ስጸልይ የነበረውና በጣም ችግር ውስጥ ነው ያለው እና ለሱ በጣም ውስጥ እየካተተ ነበርና በዚህ መንፈስ ነበርኩኝ እስካሁን። ክብር ሁሉ ለኢየሱስ ይሁን። ባዲ በጣም ያስፈልገናል። ክብር ሁሉ ለኢየሱስ። አሜን አሜን። መሲ ክብር ሁሉ ለኢየሱስ ይሁን።
ሁሌም እንደ ልማዱ እኔ ጌታ ያስገርመኛል። በቃ እሱ ሲመጣ ራስ መሆን አይቻልም። ላይክ እንደመጣ ነው አንመለስም። እና ዛሬ ቀን ላይ አንድ ነገር እየጠየኩት ነበር ጌታን አለ አንድ እጄን ብቻ የሚያዝ ዛሬም እኮ አለው አንቺ ብቻ እጅሽ ወደ እኔ ዘርጊ እና አንድ ብቻ እጅ ብቻ አይደለም ሁለቱንም እጆችን ይዞ ነው የሚያሻግረኝ። እኔ ነኝ እጄን ያዘኝ ማልለውና ጌታ ኢየሱስ ይባረክ። እሱ ያው ነው እና ለካ እሱ እጁን ሲዘረጋልን እኛም ያዘ ማለት ግድ ይለናል። እና ዛሬ የያዘኝ ያልኩት ጌታ ያው መጣ፣ ፈጥኖ ደረሰ። I feel the presence አለው like ከቅድም ጀምሮ like እጄ ሳይሆን even እዚህ ካላስ እንዳይለቀኝ አድርጎ እንደያዘኝ ተባረኩ። ኢየሱስ ጌታ ነው። የሚገርም ነው። ምክንያቱም በምትሄድበትም ሁሉ የምመራ የማስተምርህ አይደል ያለው እና እኔ ደግሞ እንደዛ ጌታ እንዲያስተምርሽ መንፈሴ ላይ ነበር። አቅም እጆችሽን ይዞ ጌታ ይመስገን መልካም አስተማሪና አባት አይደል? አብይ መጀመሪያ የዘመርን እያለ ልክ አይኔን ጨፍኜ ሳይ ሞስትሊ ክርስቶስ መስቀል ላይ ነው ፈርስት ድሮ የምናደርገው። ከዛ ግን አይምሮዬ ኖ አለኝ። ተመልሶ የሚመጣው በክብር የሚመጣው እሱ ነው። that's the one I should look at። አሁን ያመለክን የነበርንበት ታላቅነቱን ክብሩን ነበርና ያ በቃ ሲመለስ የነበልባል አይኖቹ ነጭ ናት፣ ደም በደም ሳይሆን ነጭ፣ ክሊን ፓወርፉል፣ ሁሉን ሊገዛ በመንግስት አይደለ በሁሉ እነ ዳንኤል ጋር ህልሙን የዛኔ ህልሙን ሲያየው በድንጋይ መቶ ሁሉንም ሙሉ እንትኑን ሲያፈርሰው እሱ ትዝ አለኝ። የሆነ ታይም ላይ ያ ክብር ያ መንግስት ነው የሚመጣው በሁሉም ላይ ሊገዛ የሚመጣው መንግስት ናይ ወሲንግ እሱ መጨረሻ ላይ ደግሞ ኦር ስላመነች ስላደረገች የሆነ ነገር ሄዳ ስለጠየቀችው አይደለም አይቶራራላት። በቃ እሷ ጋር የነበረው the only thing he had መራራት ብቻ ነበር። እሷ ጋር ሄዶ አስነሳላት ስለራራላት ብቻ እና ያ መራራቱ ትዝ አለኝ እንትን ስንል። አሜን 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 ሃሌሉያ አሜን። ክብር ለኢየሱስ ሲሆን ቱ ቢ ኦነስት መጀመሪያ ስጀምር ያስኩት ያረኩ ያለውት ነገር ነበረና በኋላ ግን አይኩድንት በእውነት አይኩድንትና እዚህ መጥቼ ስልኬን አስቀመጥኩኝና ላይቭም አልገባሁኝም። ኦን አድርጌ እንደ ብዙዎች ድምፅ ታውቃላችሁ አላፋት የሆነ አፊል ሳሙዌር ያለው ቤቴ እንዳልሆንክ ፊልም ማረግበት እና እንደ ብዙ ድምፅ
ከሆነ ቦታ አንስቶ የሆነ ቦታ እንዳረገኝ ነው ማቀው እና ሁሉን ነገር እርግፍ አድርጌ ትቼ ማምለክ አብሬ ማምለክ ቀጠልኩኝ ማለት ነው። በቃ የሆነ ማላቀው ነገር ገብቶብኝ ማለት ነው እና እያመለክን ወርሽፕ እያረግን በውስጤ የነበረው ምንድነው ከነገድ ከቋንቋ ዋሽቶ ለአባቱ መንግስት ካህን አድርጎን በቃ ያንን ነበር ማየውና ሰብስቦን በፊቱ ልናጥንለት ያን ፊል እያረኩ ነበረ። ንጉሱ ተቀምጦ ከንጉሱ ስር ክብር ለኢየሱስ ይሁን። ይወዝ ለኔ ኖርማል አልነበረም የነበረው ሁኔታ። I was connected ከጌታ ጋር እና በቃ የዋጀን የመጣልኛ በደሙ ዋሽቶ ቤዛ ያደረገንና በአፊት ቆመን ስሙን እየጠራን ስናመሰግን ያን ነበር ፊል በጣም ማረግ የነበረው። ክብር ለኢየሱስ ይሁን። ኢቭን ባይቆሙ ሁሉ ላይክ በቃ እንዲሁ እልል እየተባለለት ቢኬድ እንደዚህ አይነት ኤክስፒሪየንሶች ሁሌ አይመጡም እና ሁሌ ትላለ መዝሙሩን ሳይሆን የመዝሙሩን ባለቤት እሱ ላይ ፎከስ እንዳረግ ረድተኛል እና ጌታ ይባረክ። ከዛ በኋላ ጸጥ በሉ ባልክ ጊዜ ላይክ እንደ ስዕልም እንደ ድምጽም ነገር አላቅም ስላለየውት ማለት ነው። ጌታ ኢየሱስ 99ን ትቶ አንዷን ለመፈለግ ወጣ። አንዷን እና ከዛ ምንድን ያረገው ተሸክሞ እንደዛ ነገር ነው ፊል ሳረግ የነበረው ሳይ ነበረው ተሸክሞ አንዷን ምክንያቱም አሁን አቢሲል ነበር ራራላት እና ጌታ ራርቶልን ስለ አንድ አላውቅም ዛሬ ስለ አንድ አልዬ እዚህ ጋር መጣል ስለ አንድ ነፍስ አንድ እኔ በጌታ ፊት ቫልዩ አለኝ። ስለ አንድ መጥቷል ጌታ ዛሬ በዚህ እስራትን ሊያናውጥ መሰረቱን ሊገለብጥ ስለ አንድ መጥቷል ጌታ። ስለ አንድ ነፍስ አልዬ ስለ አንድ ነፍስ ጌታ መጥቷል። ስለ አንድ ነፍስ ጌታ መጥቷል። አንዷን ሊፈልግ ወጣ። ኢየሱስ አንዷን ሊፈልግ ወጣ። ኢየሱስ አንዷን ሊፈልግ ወጥቷል ጌታ። ይራራል፣ ግድ ይለዋል፣ ያዝናል። ሊበርድ አይደለም፣ ሊያቅፍ ነው፣ ሊሸከም ነው። ፈልጎ ያገኛት ሊቆጣት አይደለም፣ ከእርሱ ጋር ሊያረጋት። ክብር ለኢየሱስ ይሁን። ያን ነበር ሳይ የነበረው። አንዴ ተሸከማት፣ ነፍሴን መለሳት አልሚለው ነፍሴን መለሳት። ስለ ስሙ በጽድቅ መንገድ መራኝ። ጌታ ስለ አንድ መጥቷል። አንድ አለ በቃ ራርቶ ዘንበል ብሏል። ጩኸትን ሰምቶ ዘንበል ብሏል ጌታና ይህን ያለ የተባረክ ዶክተር እንዴት አመሻችሁላችሁም? ይሰማል ብዬ አስባለሁ። እግዚአብሔር የተባረከ ይሁን። ስሙ ይባረክ፣ ስሙ ይባረክ። እጅግ በጣም ደስ ብሎኛል። የዘመርን እያለና ጸጥ ባለን ጊዜ አንዳንድ ነገር ነው ለልቤ ሲመጣ የነበረውና በምንዘምርበት ጊዜ አሁን ያለሁበትን ኮንቴክስት እያየሁት ነበረ። አማኝ የለም፣ ብቻዬን ነኝ ያለሁት። አግኝቼውም ማውቀው ጴንጤ የለም። ያው ታውቃላችሁ ያለሁበት አካባቢ ነግሬ አውቃለሁ ፓስተሬና ከዚህ በፊት ያው ሁሌ ብቻዬን ነኝ። ምንም ፌሎሺፕ የለመደ ሰው ነበርኩኝ። ገና ከልጅነቴ ጀምሮ ጌታ በ13 ዓመቴ ነው ከሙስሊም ፋሚሊ ያገኘኝና ከዚያን ሰዓት ጀምሮ በፌሎሺፕ ነው ያደግኩት። ከፌሎሺፕ ተለይቼ አላውቅም።
ኦልሞስት ዩኒቨርሲቲም ሊደርሺፕ ላይ ሁሉም ላይ በቃ ሃይ ስኩልም ሊደርሺፕ ላይ ከፌሎሺፕ የተለየ ህይወት አልነበረኝም። ስራውት ስቲል ነው ማለት ነውና ለመጀመሪያ ጊዜ ነው በህይወት ወደዚህ አካባቢ የመጣሁትና ማንም የለም፣ ግን በቅዱሳን መካከል የለመድኩት በህብረት የማምለክ መንፈስ ግን ሙሉ ፕሬዘንሱ አብሮኝ ነበረ። መላእክት አብሮኝ ነበሩ። ምንም ብቸኝነት አይሰማኝም። ቅዱሳን ጋር አብሬ እንደማመልክ ምንም እዛ ሀሎት ቸርች አዲስ አበባ እዛ ነበር ማመልከውና ኦልሞስት በቃ በምንም ልዩነት ውስጥ ከማይታወቀኝ ድረስ ብቻዬን ሳይሆን እልፍ አእላፍ መላእክት ጋር ቅዱሳን ጋር እንደማመልክ እየተሰማኝ ነበር ሳመልክ የነበረውና እሱ በጣም ደስ እያለኝ ነበረ። ምሳ ሰዓት በነበረኝ የጸሎት ጊዜ ግን ጸልይ በነበረ ጊዜ አሁን ጸጥ ባለን ሰዓት ወደ ልቤ የመጣው እየዘመርን እያመለክን እያለ የሐና አንድ መዝሙር አለና ዝም ብዬ ግጥሙን መስዋዕት ለጌታ መስዋዕት የምታወራው ነውና እሱን ግጥሙ ትዝ ስላለኝ እሱን እንትን ልበላችሁ። እሱን ነው ሳስብ የነበረው። በሱ መዝሙር ነበረ በጸሎት ጊዜ የነበርኩትና አንተ ቅዱስ ነህ ንጹህ መስዋዕት ዕውቀት ፈቃዴ የሚሰዋልህ የሚገዛልህ፣ አንተ ሕያው ነህ ሕያው መስዋዕት ሁለንተናዬ የሚሰዋልህ የሚገዛልህ፣ አንተ ቅዱስ ነህ ንጹህ መስዋዕትህ ሕያው ቅዱስ ነው የሚሰዋልህ የሚቀርብልህ፣ ከተከሸኑ እልፍ ቃላት ከተመረጡ የቅኔ ብዛት ሀገሩን ከሞላው ዜማ የኔ ህይወት ለአንተ ይሰዋ፣ ሀገሩን ከሞላው ዜማ የኔ ህይወት ለአንተ ይሰማ እያለች ትዘምራለችና እሱ መዝሙር የዘመርኩ ነበረ ማለት ምሳ ሰዓት በነበረኝ ጊዜና አሁንም ጸጥ ባለን ሰዓት አምልኳችን ህይወታችን ምልልሳችን ኑሯችን ሁሉ ለሱ የሚጣፍጥ መስዋዕት እንዲሆን እያሰብኩ ነበረ። እሱ ነው ወደ ልቤ ሲመጣ የነበረው። ኑሯችን ለሱ ዜማ እንዲሆንለት፣ ምልልሳችን ለሱ ዜማ እንዲሆንለት ልክ እንደ እግዚአብሔር ቃል አንድ ቦታ የሚናገረው ቃል ትዝ ይላችኋል። ይሄ ኤፌሶን ምዕራፍ 2 ቁጥር 10 ላይ እግዚአብሔር ዓለም ሳይፈጠር እግዚአብሔር አስቀድሞ ያዘጋጀውን መልካሙን ነገር እንድናደርግ በክርስቶስ ኢየሱስ ተፈጠርን ይላልና እዚያ ቦታ ላይ አንድ የሚናገር ቃል አለ ስለ ዜማ ስለ ዝማሬ እና for we are his workmanship ይላል። for we are his workmanship የworkmanship የሚባለው የወርክሾፕ ኮንሴፕት እንደሆነ ከዚህ በፊት አውርቻቸዋለሁና እዛ ላይ workmanship ወርክሾፕ ነው። ወርክሾፑ ደግሞ የግሪክ ቃሉ ፖኤማ ነው የሚለው። ፖኤማ ማለት the word poem የመጣበት ቃል ነውና ፖኤም እና ያ ፖኤም እኛ የሱ ፖኤም ነን የሚለው እኛ የሱ ግጥሞች ነን፣ እኛ የሱ for we are his poemas ነን፣ እኛ የሱ ፖኤማዎች ነን፣ ግጥሞቹ ነን። የማን? የእግዚአብሔር። ዝም ብሎ የሆነ የሚነበብ ስድ ንባቦች አይደለንም። የእግዚአብሔር ዜማ ሲባል ግጥም ታውቃላችሁ፣ ሐረግ አለው ምጣን ያለው ምናምን ቤት ይመታል፣ ቤት መምቻ የሚባል ነገር አለውና ስንኙ ሐረጉ ተመጥኖ ነው የሆነ ግጥምጥም ብሎ ሲሰማ ራሱ ጣዕም አለው። ግጥምና ስድ ንባብ ሲነበብ ይለያያል። ሁለቱ በጣም ልዩነት አላቸው እና for we are his workmanship የሚለው for we are his poemas እኛ የሱ ግጥሞች ነን የሚለው የእግዚአብሔር ግጥም የደራሲው እግዚአብሔር ከመሆኑ የተነሳ ደግሞ ተራ ግጥምም አይደለም። በጣም አውተሩ ይሄ ደራሲያችን የፈጠረን የሰራን እሱ ሲገጥመን ዓለም ሳይፈጠር አስቀድሞ ላዘጋጀው መልካሙን ነገር እንድናደርግ ሼፕ አድርጎ ተጨንቆ ተጠቦ ነው የሰራን። ስለዚህ ልክ ለዛ ለተፈጠርንበት ዓላማ ዘማሪዋ እንዳለችው ህይወታችን ለሱ ሲኖር ሲዘምርለት፣ ኑሯችን ሲዘምርለት፣ ምልልሳችን ሲዘምርለት፣ ሰውነታችን ሲዘምርለት፣ ንግግራችን ሲዘምርለት፣ መውጣት መግባታችን ሲዘምርለት ሲኖርለት ለሱ ያ እሱ የፈጠረው ግጥም አድርጎ የፈጠረን ወደ ሜሎዲ መቀየር ይጀምራል። ማለት ዜማ ይኖረዋል። በእግዚአብሔር ፊት የከበረ መስዋዕት መሆን ይጀምራል።
በእግዚአብሔር ፊት ራሱ ከፈጠረን በኋላ ለራሱ የሚሰማን የእግዚአብሔር ዜማዎች እንሆናለን፣ የሚያደምጠን ዜማዎች እንሆናለን። እና በዚህ ሐሳብ ውስጥ ነው ሳስብ የነበረውና እግዚአብሔር በኢየሱስ ስም በመኖር የምናመልክ በህይወት የምንዘምር ኑሯችን ለጌታ የሚዘምርለት ምልልሳችን ለጌታ የሚዘምርለት እንዲያደርግ እጸልያለሁ። ለሁላችሁም እሱን እመኛለሁ። ተባረኩ። ከመለ ኢየሱስ ሲሆን በጣም እንድንል ፈልጋለሁና ጌታን እናዳምጠው። Let's be in the spirit. Come on. ጌታ ሊያወራን ይፈልጋል። ሁላችሁም ከታች ያላችሁ ስጨፍናችሁ አዳምጡት። አይምሯችሁ ጥቅስ አይፈልግ፣ ልባችሁ ጌታን ይፈልግ። Don't try to communicate with your mind. ከአይምሯችሁ ጋር አታውሩ። የእውነት ልባችሁን አዳምጡት። ጌታ ያወራችሁ። አይምሯችሁ እትን ሲል ብሪዝ አድርጉ፣ ተንፍሱ፣ ከውስጣችሁ አየር አውጡ። ልክ አንድ አየር ወደ ውስጣችሁ አስገብታችሁ እንደምታወጡት ኢየሱስን እንደምትስቡ ይሰማችሁ። ከዛ ጨለማውን ከውስጣችሁ ሁላችሁ አውጡ። አይምሯችሁ ዲስትራክት እንዳይሆን ወዲያውኑ በመተንፈስ ሰብሰብ አድርጉት። ኢየሱስ አንተን አስገባሃለሁ በሉት። ከዛ በኋላ ውስጥ ያለውን ማንኛውም አንተ ማትፈልገውን አወጣዋለሁ። እኔ Divala dolosa veka tivaniva ilevani tarasoto koboya la veniva razolo voyaneva emela divano de leve karabashil hadevania toraba ile mantale baudarash amelando saki baruda la habarash. የሞትን መንፈስ እግዚአብሔር እየገፈፈ ነው። ኢካቶ ዳራስ ቤዛኔ ቫኒው ለደቫኪ ቫራዞ ሌቫኒ ካቴቫ አኖ ዳላሺ ለሃቬኒ ካቴቫ የሞትን ኃይል እየሰበረ ነው። ዜላሃቴቫኪ ቫኖ ዳራሺ ለሃቬኒያ በህልም ውስጥ የመጣለ ጨለማ ኃይል ሁሉ በኢየሱስ ደም የተገፈፈ ነው። ስብላችሁ በመንፈሱ ሆናት ታች አላችሁ አይናችሁን ጨፍኑና በመንፈሱ
የእብደት መንፈስ ጎ ስብላችሁ በመንፈሱ ጸጥ ብላችሁ ጌታን አስቡት። እኔ ጸልያለሁ። አይዟችሁ፣ እግዚአብሔር በመካከላችን ተአምር እያደረገ። ካሜራችሁን ስሙት። ካሜራችሁ በመንፈሱ ምንም እንዳታደርጉ፣ እንዳትጽፉ፣ ቻት እንዳታደርጉ። ፎከስ ኢን ዘ ስፒሪት። ሃሌሉያ። ውስጥ ላይ ያረበኩት ቃል ነበረና ሁላችሁም ቃሉ ግን ኤፌሶስ ምዕራፍ 4:4 ላይ ያለው ቃሉ ለጊዜ በጌታ ደስ ይበላችሁ ያለው ቃል በጣም ውስጥ ነክቶኝ ነውና ቅድም ጥቅስም አለማሰብን ፈልጌ እሱ ነበረ ውስጥ ላይ የተመላለሰ የነበረውና ምን ይላል? ጌታ ቅርብ ነው ይላል። እና እዚህ ቦታ ላይ የተሰማኝ ይሄ ነው። በጣም በቃ የነካውት ያክል ስሜት ነው የተሰማኝና ጌታ ቅርብ ነው የምለው ቃል ውስጤ ላይ በጣም ዛሬም ትላንትና ይሄ ቃል ነው ውስጤ ላይ እግዚአብሔር እንዴት ቅርብ እንደሆነ ለኛ ከኛ በላይ ጌታ ቅርባችን እንደሆነ በቃ እግዚአብሔርን ማውራት እንደሚቻል እግዚአብሔርን ማናገር እንደሚቻል እግዚአብሔርን አልፈን መንካት እንደሚቻል መዳሰስ እንደሚቻል ይሄ ቦታ በጣም እዛ ቦታ ላይ ነው የዋልኩትና አሁንም ስጸልይ ይሄ መንፈስ ነው ውስጤ ላይ የሞላው ማለት ነውና ሌላ ደግሞ ምንድነው እዚህ ቤት ከመጣው በኋላ እየጸለይኩ የለመድኩት ነገር አለ። ይሄ ማስወጣት የሚባለው ነገር ማለት ነው። ካርቦን ዳይኦክሳይድን እንደምናስወጣው ማስወጣት የሚለው ነገር ለምጄ ነበርና ልክ ሊያስጨንቀኝ ሲፈልግ ይሄን ነበር ልምምድ አድርጌ የምተነፍሰው እና ዛሬ ላይ ያ ውስጤ በጣም ውስጤ በደስታ ተሰምቶኛል። ሁሉ ጊዜ በጌታ ደስ ይበላችሁ ያለው ጳውሎስ ምን አይነት ሁኔታ ውስጥ ሆኖ ነው ይሄንን የጻፈው የሚለው ነገር ትዝ ሲለኝ ውስጤ በደስታ እኛ ክርስቲያኖች በክርስቶስ ያለን ዓለም የማይሰጠው ሰላም ያለ ማለት ነው። በሁኔታዎች ሰላማችን ማይወሰድ በቃ ክርስቲያን ሆነን መኖር ያለብን ሰዎች ነን ብዬ አስቤ እንደው ምን ይላል አይምሮን በሙሉ ይቆጣጠራል ይላልና የኔ አይምሮ የሚቆጣጠረው ይሄ ነው መንፈሱ መሆን አለበት ያልኩኝ ነው። ዛሬ የኔ አይምሮ በክርስቶስ መንፈስ የኔ አይምሮ በዚህ ነው መቆጣጠር ያለበት ምንም አላይም ያልኩ ያስወጣው ነበርና አሁን ደግሞ እዚህ ቦታ ላይ ስደገም እግዚአብሔር ሊያጽና ነው ብዬ ነው ያሰብኩት። ይሄን ነው ያስወጣው ነበር ማለት ነው። ሌላ ደግሞ በዚህ መንፈስ ነው የዋልኩት። ስለዚህ ለእናንተ እዚህ ጋር ላሉት ሰዎች ማስተላለፍ የምፈልገው ምንድነው ሁሉ ጊዜ በጌታ ደስ ይበላችሁ የሚባለው ቃል ራሱ ሄደን ብናየው ጌታ ቅርብ ነው። ከማንም በቃ እስቲ እከሌ ብለን ጸልይልን ከምንለው በላይ አንድ እዚህ ቤት የተማርኩት ነገር አለ። አገልጋይን ወደ ክርስቶስ ነው ማሳደግ ያለብን እንጂ ወደኛ አይደለም። ወደኛ አገልጋዮች ትውልድን ወደኛ እናሳድግም የተባለውን ይሄ ነገር ለኔ መሰረት አድርጌ ነው እኔ ትውልድ ወደ ክርስቶስ እንዲያድግ ያስተማርኩ አለሁትና ጸልዩልኝ ስላቸው መጀመሪያ ከመጸለይ በፊት ሰውየው አቋሙ ምንድነው አንተም ክርስቶስ ላይ እንዲያደርግ ከማሰብ አንፃር እዚህ ጋር ማስተላለፈው ነገር ምንድነው ጌታ ቅርብ ነው። በቃ ጌታ ቅርብ ነው። ስለዚህ አሁን በዚህ ሰዓት በአጭር ደቂቃ ጌታን መልካት በቃ ቅርብ ስለሆነ ወደ ጎረቤት ወይ ምናምን እስከምንሄድ ድረስ አጥብቅ የሆነ ቦታ ማለት ነው በር እስከምንከፍት ድረስ በአምላክ ላይ ይላልና በኢሳይያስ በኩል ራሱ ሲናገር እዚህ ቦታ ላይ ሐዋርያ ጳውሎስ ጌታ ቅርብ ነው ብሏል። ስለዚህ ጌታ ቅርብ ነው ያልኩ አለሁትን። ተባረኩ። ጌታ ኢየሱስ ይባርካችሁ። አሜን። ተባረክ።
ልያለሽ አለው ፓስተር አንድ ደቂቃ ስጠኝና ስዬ አንተ አለ we miss you bro. Here we go. በጣም የናፈቀኝ አይገርም? እኔም በጣም አልዬ በብዙ በእውነት አሜን ደስ ብሎኛል። እንደገና ዛሬ ስላየው ሁላችሁንም ስላየኋችሁ ደስ ብሎኛል። ጌታ ዘመናችሁን ይባርክ። ዛሬም ጌታ የሚገርም ጊዜ ሰጠን። ድምፅ ይሰማል አይደል? በጣም የሚገርም መንፈስ፣ ደስ የሚል የሚያንጽ ብድግ የሚያደርግ በጣም የሚገርም ጊዜ ነው ጌታ የሰጠን። በህልውና ውስጥ መሆን እሱ ላይ ነበር በጣም ትኩረት አድርጌ የነበረው። ማለት ሁሉንም የሚገዛ ሁሉንም የሚችል አምላክ በእሱ ፊት መሆን እና እርስት ነው የምታደርገው ሁሉንም ነገር ማለት ነው። እና ማኅተሙን ይፈታ ዘንድ ደግሞ መጽሐፉን ይገልጥ ዘንድ የተገባው በሰማይ በምድር ከምድር በታች ማንም በጠፋ ጊዜ በታጣ ጊዜ ዮሐንስ እንዳለቀሰ በኋላ ግን ከሽማግሌዎች መካከል አንዱ መጥቶ አታልቅስ፣ ማኅተሙን ይፈታ ዘንድ ሃሌሉያ ደግሞ ያነብ ዘንድ የዓለምን ታሪክ ሁሉ ሊቆጣጠር የተገባው አንድ አለ ብሎ ተናገረና የሚያሳርፍ ማለት ነው። ዮሐንስ አረፈ በዛ ንግግርና እንደዛ ብሎ ግን ሲያየው ኢየሱስን እንደታረደ በግ አይነት ሆኖ ነው ያየውና ኮንትራዲክት ያደርጋል። በጣም ታላላቅ የሚባሉ ተጠርተዋል ይህንን የታተመ መጽሐፍ እንዲፈቱ ጥያቄ ቀረበላቸው። በሰማይ በጣም ኃያላን የተባሉ በምድር ኃያላን የተባሉ ደግሞ ከምድርም በታች ነገር ግን አልቻሉም። ይቻላል፣ ሃሌሉያ ይቻላል። ይህንን ሊያደርግ የተገባው አለ። ምስኪን መስሎ መጥቶ ነገሮችን የቀየረ የሰውን ዴስትኒ የሰውን ዘላለም ይቀየራል እና በሱ ህልውና ውስጥ ነው የነበርኩት። በጣም ደስ እያለኝ የጌታን መንፈስ እየተካፈልኩ ነበርና ግሎሪ ልናረገው ልናከብረው በጣም ግሎሪፋይ ልናረገው ይገባል። የኢየሱስን ስራ በጣም ማለት ማንም ሊያደርገው የማይችለውን ነገር ነው ለእኛ ያደረገልን። በሱ ውስጥ ነው ከአብ ጋር የታረቅነው። በሱ ውስጥ አልፈን ነው፣ በደሙ ውስጥ አልፈን ነው፣ በሱ ስጋ በተቆረሰው ስጋ ውስጥ ነው ከአብ ጋር መታረቅ የሆነልን እና ይሄ የሚያሳርፈን ነው። በቃ ረፍት የሚባለው በዚህ ውስጥ እንደሆነ በደንብ ክሊርሊ ነው የገባኝ ማለት ነው። በደንብ በቃ አሁን ጆይፉል ሆኜ በመንፈስ ስካፈል የነበረው ይህንን መንፈስ ነበረ። በጣም ደስ ያለኝ በቃ የተደረገልን ነገር ታላቅ ነው። አሁን እዚህ ከፍታ ውስጥ ሆነ ስለ ትናንሽ ነገር ማሰብ ያቀታል። እኔ እንደዛ ነው ያቃተኝ ማለት ነው። ጥያቄዎች አሉ የሳሉ፣ ግን በዛ መገኘት ውስጥ በህልውና ውስጥ ስንሆን እነዛ ጥያቄዎች በጣም እያነሱ ይመጡብናል ማለት ነው እና በጣም ደስ የሚል የጌታ መንፈስ አግኝቶኛል። ጌታ ዘመንን ይባርካል። ተባረክልኝ ሲል ጌታችን ልዬ የመጨረሻ አንቲም እና የጌታን ቃል ደግሞ እንሰማለን። አሜን።
እሺ ፓስተር፣ ብዙ ምለው የለኝም፣ ግን ገርሞኛል ስለ እግዚአብሔር ሰላም እያወራን። እኔ ግን መንፈስ ቅዱስ በውስጤ ሲያደርግ የነበረው ነገር ፒውሪፋይ የሚያደርግ አይምሮን የሚያድስ ነገር ነበር መንፈስ ቅዱስ ሲያደርግ የነበረውና ያ በጣም ተገርሜያለሁ። በዛ በጣም ደስ ብሎኛል። ጌታ ይመስገን። የጌታ መንፈስ በዚህ አለ። I was enjoying የእግዚአብሔርን ክብር የእግዚአብሔርን መገኘት ስለ ራሴ ብቻ ሳይሆን ስለ አንተም ስለ ሁሉም ሰው ጌታን እያመሰገንኩ ነበር። በደጅ የሚሆነው ነገር በጣም ብዙ ነው። በውስጥ በቤት ውስጥ የሚሆነው ብዙ ነው። በዓለም ዙሪያ የሚሆነው ብዙ ነው። ግን ያ የእግዚአብሔር ድምፅ ግን ከሁሉ ነገር በላይ የሚያደርግ የእግዚአብሔር ድምፅ ስለሚመጣ የምናርፍበት ነገር እሱ ብቻ ነው። የሚያስደስተን ፉልፊል የሚያደርገን እሱ ብቻ ነው እና ክብር ለመንፈስ ቅዱስ ይሁን። እሱን ነበር ሳስብ የነበረው። ተባረኩልኝ። ተባረክ። ክብር ለኢየሱስ ይሁን። ናምሮድ ሰላም፣ እንዴት አላችሁ? እግዚአብሔር አምላካችን ጸጋና በረከት ከእናንተ ጋር ይሁን። እንደ ወንድማችን አለ ያንተን ስላየው ነው የገባሁትና እዚህ ጋር ስላየው በጣም ደስ ያለኝ። እንደ ላይክ ዲስተርብ እንዳላደርጋችሁ ቀጥሉ፣ ልስማችሁ ነኝ እናንተ የምታወሩትን። ጌታ ይመስገን። አሰብ ጌታ ክብሩን ይውሰድ። መሲ የምትይው ነገር አለ? ሰክረሻል ዛሬ። አዋሊ እውነትም ሰክሬያለሁ። አንድ ቃል ብቻ ጌታ አክቹዋሊ ጥቅስ አትስሙ ስትል ነበር፣ ግን ሊትራሊ የሆነ የነበረው ጌታ በቃሉ ነበረ እያጠበኝ የነበረው። አሁን ደግሞ ቅድም ላይክ እንትናል መጣ ጌታ እንደዚህ እጄን ያዘኝና አስታወሰኝ። እኔ ነኝ ለካ ራሴን ከሱ ማርቀው እንጂ እሱ ርቆን አያውቅም። ሁሌም አለ በቤታችን በልባችን ውስጥ እና መዝሙር ምዕራፍ 1 ላይ እንደዚህ አይደለም የሚለው ምስጉን ነው ይላል አይደለ? ላይክ ብሌስድ አር ዞዝ ይላል በዋዘኞች መንገድ። ላንብበው አሊ ኢየሱስ ጌታ ነው። እንደዚህ ይላል መዝሙር ምዕራፍ 1 ከቁጥር 1 እስከ 3 በክፎች ምክር ያልሄደ በኃጢአተኞች መንገድ የማይቆም በዋዘኞችን ወንበር ያልተቀመጠ ሰው ብፁህ ነው ይላል በአዲሱ መደበኛ ተርጉም። እና ነገር ግን ደስ የሚያሰኘው በእግዚአብሔር ሕግ ነው፣ ሕጉንም በቀንና በሌሊት ያሰላስለዋል። የምትሰጥ ቅጠሏም እንደ ይሄ ነው የሚሆንልን። በቃ ምን ለመልማለን እናብባለን። ሁልጊዜም ፍሬ የመንፈስ ቅዱስ ፍሬ በእኛ ስም የሚገኘው በዛ ውስጥ ነው እና ጌታ በቃ እያጠበኝ ነበር። አሁን ደግሞ በቃ ህፃን ልጅ እንደዚህ ገላውን ታጥቦ ሪላክስ እንደሚያደርገው እና በጣም ተቃጥዬ በቃ ልብስ መቀየር ነበር እና ታጥባ ጨርሰ ልብስ ቀይር የለ እንደዛ ነው። እና ዝም በሉ እያልክ ነበር፣ አትነካኩ፣ ዲስትራክት አትሆኑ። እና እየወጣልኝ ነበር በቃ ትንፈስ ስል የሆነ ነገር ከውስጥ ወጣና ላይክ ሊትራሊ እሳት ነበር ማለት ዊንተር ነው እንግዲህ እኛ ጋር በጣም አሁን ቲሸርት ነበር ቅድም ያደረግኩት እና ተቃጥዬ ከዛ መልሼ በቃ ታጠብኩኝ። ዛሬ ጌታ ኢየሱስ ጌታ ነው። ምንሰራ ሁሉ በጌታ በኢየሱስ የሚከናወንልን በሱ እግር ስር ተቀምጠን ተተክለን ስር ሰደን ተባረኩ። ክብር ሁሉ ለኢየሱስ ይሁን። ወረ ፕሬዘንስ አይደለ? እኔ የለውም ነበር ገና ስገባ ጉንጬን ሁላ እስኪያመኝ ድረስ ፈገግ እያልኩ እና the joy is overwhelming። በጣም ስጋ አጥንቴ ሱፐር ኤክሳይትድ። አሁን
ይሄ አረን ነው። በጣም ደስታ ውስጣችሁ በስቱ ደክማችሁ ታውቃላችሁ? ያደርጋችሁ እንደዛ። ሰውነት ያው ዊክ ሆኗል። ፕሬዘንስ ኦፍ ጋድ ጆይ ማለት ነው። አንዳንድ የእግዚአብሔር መገኘቶች በጣም እንትን ያመጣሉ አደለ? ጸጥ ያደርጓቸዋል። እና እንደዛ አይነት ስሜት ውስጥ ነው ያለሁት። በተለይ እያመለክን ለእናንተ ጓጓሁ ጌታው እያዩህ ቢያመልኩህ ብዬ ማለት እኔ ኢዝሊ እኔ ምን ሆናለሁ መሰላቸው? አምልኮ ስገባ የሰዎች የአምልኮ ስታይል ዲስትራክት ያደርገኛል። ምንድነው የሚያመልኩት? መዝሙሩ ነው ሲገባ ይከንፊል አደለ? መጽሐፍ ቅዱስ ምን መሰላችሁ? እንትን አይታችሁ አንበጣ መሪ የለው ሊደር አያውቅም፣ የሚሄድበትን ስለሚያውቅ። ሲከኔ ጋር በሉ አንበጣ መሪ አያውቅም። ለምን ቢባል የሚሄድበትን ስለሚያውቅ። ሰምታችኋል? የአንበጣ መንጋ ሲባል ሰምታችኋል? ተመርተው አይደለም፣ ሄደው ምሽክ አድርገው ሚሽናቸውን ሲጨርሱ ይሄዳሉ። ከታርጌታቸው አንድ ቦታ ስለሆነ አንድነት አላቸው፣ መመራት የለባቸው። መሪነት የሚያስፈልገው የሚሄድበትን ማያውቅ አይደል? ሊደርሺፕ በጣም ቢዩቲ ነው። ስሙኝ በደንብ አድርጋችሁ። አንዳንዴ እንደ ኪንግደም ኦፍ ጋድ ማለት ነው የእግዚአብሔር ሕልውና ላይ እንደ አንበጣ የሚያተምን ንጉሱን ፊት ለፊት ስናየው እኩል ሃርመኒ ይኖረናል። ዲቪዥን የሚፈጠረው እኩል እይታ ስለሌለን ነው። ንጉሱን እያየን አይደለም። ሰው ዲቪዥን ይመጣል። ዲቪዥን የመጣው ስላልተስማማን አይደለም፣ አንዱን ስላላየነው ነው። ልርገመው። ሰው መከፋፈል የሚመጣው ተሰቅሎ የተነሳውን የተቀመጠውን በዙፋኑ ላይ አለማየት ነው። እሱም ማየት ከቻለን መከፋፈል አንችልም። ምክንያቱም ሩጫችንን የምንሮጥበት አንድ የሚመራን አካል አለ ፊት ለፊት የምናየው። አሜን። እንደ አንበጣ የምንሆነው ታርጌታችን አንድ ቦታ ሲሆን አንበጣ ሲሄድ ጠጠጠጠጠጠጠ ነው የሚለው። ስንት እንደሆኑ መቁጠር አችለው። ሴም ቶን ሴም ስፒድ አላቸው። እንዲህ በአንድ ላይ ነው የሚሄዱት። ቦታቸውን ሲያገኙ ቁጭ ብለው በልተው መነሳት ብቻ። አይገርማችሁም ጋይዝ? እና በጌታ ሕልውና ውስጥ ጌታን ስናመልከው ሳውንዳችን አንድ ነው። ዩ ካን ፊል ደ ፕሬዘንስ አደለ? መጽሐፍ ቅዱስ በማንኮራኮር ውስጥ አለ አደለ? በእንስሳዎች ውስጥ ያለው መንፈስ እና አይነጋገሩም። አራቱ እንስሳዎች ነው የሚለው አደለ? እነዚህ ፎር ሪፕሬዘንት የሚያደርገው አራቱ ፍጥረትን አደለ? የአንበሳ መልክ ያለው አደለ? አራዊቶችን ሪፕሬዘንት ያደርጋል። የጥጃ መልክ ያለው የቤታዎች አደለ? የንስር መልክ ያለው ደግሞ የሰማይ አዋፍትን፣ የሰው መልክ ያለው ሂውማኒቲን ነው። አራት ፍጥረትን ሪፕሬዘንት አድርገው ዙፋኑ ፊት እኩል ነው የሚያመልኩት። አራቱም ኔቸሮች ማለት ነው። ኪንግደም ኦፍ አኒማል ሂውማኒቲ አደለ? ክብር ሁሉ ለኢየሱስ ይሁን። አገኛቸው ሰው እኩል አንዱ ህይወት አንዱ ውስጥ አለ እና ሲሄዱ እኩል ነው የሚሄዱት። ያንን ነው በክርስቶስ የተደረገልን። አሜን። we just see the throne ዙፋኑ ስናየው እኩል የልብ ፍሰት አለ፣ እኩል የሆነ ማይንድ ሴት አለ፣ እኩል ጆይ ይኖረናል ማለት። ከቱም አንዱን ነው የምናመልከው፣ አንዱ ነው አንድ የሚያደርገን። ክብር ሁሉ ለኢየሱስ ይሁን። ሰው ሁሉ እኮ ኢየሱስን ከወደደ እኮ መጣላት አይችልም አይደል? ሂዝ ዘ ሶርስ ኦፍ ላቭ እኮ ነው አይደል? ጌታ ይመስገን። እና አውስ ላይክ ጌታ አሁን እኔ ቤቱ በጣም ሰፊ ነው። ጌታ አንዴ ወደ ቲቪ ሳረገው፣ አንዴ ደግሞ ጌታ አንበሳውን እያዩ ያምልኩ እንደ ብዬ ወደ ስዕል አንበሳ ቤቴ አንበሳ ደግሞ እንደዚህ ያደረግ ላሳያቸው እንዲያደረግ አንበሳው ራስ ጌታ አንድ ያደረገን ይሁን እንዲ ስዕሉ ደግሞ አዞሯል ደግሞ ቲቪ ጋር አብስ ላይክ
ብሮ እንድንተም ብዬ ነው። ሃሌሉያ አይገርምም? ክብር ለኢየሱስ ይሁን። እሱ ላይ ፎከስ ካደረግን ዊ ጀስት ቢ ዋን አይደል? ባለፈው ኢሮብ ፎር ጂሰስ ሊደሮችን እየነገርኳቸው ነበር እና ያቃተን በአንዱ መመራት ነው። ኢየሱስ ላይ ፎከስ ማድረግ መከፋፈል ቢመጣው ከአንዱ ላይ አይናችንን ስናነሳ ነው። አንዱ ላይ ስናረግ አንድ እንሆናለን። ኦኬ አሰም ዛሬ የያዕቆብን መጽሐፍ በመጀመሪያ ቆይ ኢትዮጵያ ሚሽነሪ ወንድማችን ማን ልበል? ሰላም ነህ ወይ? እንዴት ነህ? ሰላም ነው አልዬ፣ እንዴት ናችሁ? ጌታ ኢየሱስ ይባርካችሁ። ታምራላችሁ፣ ሞገሳችሁ ደስ ይላል። እግዚአብሔር ዘመናችሁን አብዝቶ ይባርክ። በዚህ ባለቀበት ዘመን ላይ ደግሞ እንደዚህ ተሰባስቦ ስለ አንድነት ማውራት ትልቅ ብሌሲንግ ነው እና ጋድ ብሌስ ዩ። ተባረክልኝ፣ ለምልምልኝ። መጨረሻ ላይ ያው አንዳንድ ነገር አወራለሁ። እስካሁን ያው ደስ ብሎኛል። ተባረክልኝ። አሜን። ነበርክ ጸሎቱ ሰዓት ላይ ምናምን? አዎ የተወሰነ ግማሽ ገብቼ ነበር። ያው የእግዚአብሔር ቃል ከምንም በላይ ትልቅ የሚያጽናና የሚያበረታ፣ ያው ሰው ትንቢት ይሰማል፣ ያው ትንቢት ሰውን ያጽናናል። የእግዚአብሔር ቃል ደግሞ ይፈውሳል። ክብር ለኢየሱስ ይሁን እና ብዙ ጊዜ የምትናገራቸው ነገሮች እግዚአብሔር በአንተ ሆኖ የሚያወራቸው ነገሮች የብዙዎችን ሰው ሕይወት ሲቀይር እያየው ነው እና ያ ደግሞ ቃሉ ነው። ክብር ለኢየሱስ ይሁን። መጽሐፍ ሲናገር ምን ይላል? የእግዚአብሔር ድምፅ ይላል ዋልያዎችን ያጠነክራቸዋል ይላል። ሃሌሉያ። እና ስለ ድምፁ በሚወራበት ጊዜ አለመጠንከር አንችልም፣ አለመበርታት አንችልም፣ አለመጽናትም አንችልም። ክብር ለኢየሱስ ይሁን። ብዙ ድምጾች አሉ፣ እዚህ ምድር ላይ የሚወሩ ብዙ ድምጾች አሉ። ግን ስለ ኢየሱስ ስናወራ ግን እንበረታለን። አሜን። አቅም እናገኛለን። እንደ ሌላ ሰው እንሆናለን። የምንረሳበት ስም ኢየሱስ ነው፣ ማስረሻችን። አሜን። በቃ እና ብዙ ነገር በዙሪያ አለ። ወደኋላ ብናስብም ብዙ ነገር አለና ግን ሁሉን ነገር የምንረሳበት ስማችን ኢየሱስ ነው። ሃሌሉያ። ስለዚህ የእግዚአብሔር ድምፅ የሆነው ራሱ ኢየሱስ በነገር ሁሉ ያበረታናል፣ በነገር ሁሉ ያጸናናል፣ ወደፊት ያስኬደናል። ኢየሱስ ለዘላለም ጌታ ነው። በዚህ ዘመን ደግሞ የክርስቶስን ወንጌል እንናገራለን፣ ለብዙዎች የመዳን ምክንያት እንሆናለን። ኢየሱስ ጌታ ነው። ድምፃችን ድምፅ ብቻ አይሆንም፣ ምድረ በዳውን ያናውጣል። በእኛ ውስጥ የሚወጣው የእግዚአብሔር የቃሉ ድምፅ ድምፅ ብቻ አይሆንም፣ የቃዴስን ምድረ በዳ ያናውጣል። ኢየሱስ ጌታ ነው። ጨለማውን ይገፋል፣ ጫካውን ይመነጥራል። ኢየሱስ ያድናል። ስለዚህ በጌታ በኢየሱስ ስም አሁን ስትናገር ስታወራ አብሮህ ያውራ። አሁንም ጌታ መንፈሱ ከአንተ ጋር ይሁን በኢየሱስ ስም። ኢየሱስ ጌታ እና ወዳለሁ በጣም። ዛሬ ነው እንግዲህ ገብቼ ያወራሁህ። ብዙውን ጊዜ ያው መግባት እፈልግ ነበረ። ዛሬ ደስ ብሎኛል። እንግዲህ አብሬ ቤተሰብ ሆኜ ብዙ ጊዜ እንደምቆይ ተስፋ አደርጋለሁ። ጌታ ይረዳኛል። እወዳቸዋለሁ። ላቭ ዩ ሶ ማች። ተባረኩልኝ። ቴንክ ዩ ፎር ሰርቪንግ ዘ ሎርድ። ጌታ ያገለገልክ ስላለ ጌታ ይባርክ። ዊ ኦነር ዩ። በጣም ብዙ አክብሮት አለን ጌታን የሚያገለግሉ ሰዎች። ቴንክ ዩ ፎር ሰርቪንግ ዘ ሎርድ። አባታችንን እያገለገልክ ስላለ ጌታን እያገለገልክ ስላለ ቴንክ ዩ፣ እናመሰግናለን። ቴንክ ዩ። ጌታ ይመስገን። አሜን። ሌትስ ጎ ሌትስ ጎ ሌትስ ጎ። ሰው ዛሬ ምንድነው? ሰኞ ዕለት ጾም ጸሎት ነበረን አደለ? ከሰኞ ጀምሮ ዛሬ ሮብ ነው። ሮሮ ጠብኝ አንተ አይደል? አይ ቲንክ ዊ ኒድ ሞር ዴይስ ፋስቲንግ አደለ? በጣም እሱ ኢንጆይ እየተባረካችሁ ነው በዚህ ጾም። የሚገርማችሁ ነገር አሮነ ዋይ መሲ እየበላችሁ እንደሆነ አውቃለሁ። እየበላሽም እጅሽን ይዝሻል አይደል? እንደው ቸር እኮ ነው ጌታ። ጌታ ይመስገን። ሰው ከነገ ጀምሮ እንዳትበይ። ጌታ ሩሩ ነው ጌታ ያውቃል። ብዙ ላስማረገው ነገር አለ ግን
ይቅርብኝ። እሺ ጌታ ይመስገን። ከሰኞ ጀምሮ ዌአር ፋስቲንግ አደለ? ጌታ ፊት እየጾምን ያለ ነው። ጌታ በጣም እውነት ቸርነት እያደረገልን ነው እና አንድ ነገር ልንገራቸው። ቅድም ጌታ እንዳለኝ ልብህን ወደድኩት አለኝ ማለት ነው። እያመለክን ልብህን ወደድኩት ሲለኝ በጣም and I like I love the way it's awesome to enjoy the Lord በጌታ አለው እና እንደ ህፃን ልጅ ነበረ እዚህ ሲሆን የነበሩ እና ጌታ I love your heart ይለኛል እና I'm enjoying ነፍስ አልቀረልኝም በአይምሯችሁ ይመጣል እና እንዳትረሱ 47 ልሽ ያለው እድሜ ማለት ነው እና you can feel አንተ እንደዚህ ሸምግለ እና ሚዲያ ላይ ሙድ ያዝባል ምናምን ይላቸዋል አይምሯችሁ ማለት እና I say Lord አንድ ነገር የማውቀው አንድ ነው አንተን እንደምወድህ ነው ሚዲያ ላይ እንዳለው አይደለም የማውቀው መገኘት ውስጥ እንጂ ደመና ውስጥ እንጂ ጌታ ሆይ እና ደመና ውስጥ አለው ስለሚለኝ እና እኔ እያወራው ነው ማመልከው ጌታን እያየው ማለት ከዛን I love your heart ሲለኝ ጌታን አንድ ነገር አልኩት ለጌታ ለራሱ ማለት ጌታ መጣሁት ይሄን ልብ ጌታ መጣሁት ጌታ አንተን የምወድበት ልብ ኬት ይገዛል አንተ ቸርነት አድርገህልን አይደለም አይደል እንትን እኮ አጥበነው ጥሩ ልብ አናደርገውም ልባችንን አይደለ እንደዚህ አሽተነው ቦርሸን ይሄውና አንልም his kindness አይደለ ጌታ ይመስገን his kindness አንዳንዴ ጌታ ወደድኩላችሁ ሲላችሁ መልሳችሁ ስጡት ጌታ መጣሁት አይደለ ጌታ I love you ሲላችሁ እንዲወደድ ምንድን ያደረኩት አስተዋጽኦ ራስ በደም አጥበህ ራስ አቅርበኸኝ ራስ ናበለኸኝ አይደለ and I see Lord ኬት አመጣሁት አንተን የምወድበት አንተን የምፈልግበት ልብ ኬት እናመጣዋለን ጋይስ we don't deserve እኮ ራራልን አሜን እስኪ ጌታ ራራልኝ በሉ ቅዱሳን ጌታ ራራልን አይደል ከዛ በጣም ብዙ ነገር ጌታ ሆይ አንተን እንዳቅቆ ራራህልኝ አይደለ እንትንን ምንድነው ጌታ ከሲኦል እንድናመልጥ መስቀሉን ብርሃን አበራልን ምን አለ እኛ ራርቶልን እኮ ነው አብይ አይገርም ራራልን ጌታ አንዳንዴ ስታመልኩ የማያመልክን ሰው እንዳትተቹ የሚያደርጋችሁ ዊዝደም እንድታመልኩት እራሱ ጌታን የረዳችሁ ስለዚህ እንዴት ነው ምተቸው እንዴት ነው የጌታን ቃል መውደዴ ኬታ መጣሁት ራርቶልኝ እንጂ አንዳንዴ እያሰብኩ ነበረ እንደ ዮናስ ገና ልብሱ ከአሳ ውስጥ ወጥቶ ልብሱ ሳይደርቅ ለምን አልገደልካቸውም ይላል ልብሱ እኮ ገና እርጥብ ነው እንደተተፋ እኮ ነው ታገኛችሁ ጌታ ወይ እኔ አሳውቆ መክሬው ነው እንትን ምንድነው ስብሰባ አድርገናል አሳምኘዋለሁ እባክህ ትፋኝ ብዬው አይደለም አዘዘው ነው የሚለው መጽሐፉ አይደለ አዘዘው አሳውን አዘዘው ተፋው ይላል ወጥቶ ግን ለምን አልጨረስካቸውም ይላል አንዳንዴ የተተፋንበትን ስናውቅ ስናስታውስ ለከዛ እድል ለሌላ መስጠት እንችላለን እኔስ ተተፍቻ አይደለም ወይ ትላንትና ዓለም የተፋችኝ በየትኛው ካልኩሌሽን ነው ጋይስ በምን ሂሳብ እግዚአብሔር ማረ እንዴት ተተፋን አዞት ነው አንዳንዴ የወጣውበትን ስለማላቅ ነው ሰው ምንቀው ለማሪ ምህረት አስተዋጽኦ አላረኩም የማይላመድ አሳ
እግዚአብሔርን ብቻ ነው የሚሰማው። እሱ አዞት ነው የተፋኝ። ሰይጣን ተላምዶ አያውቅም። ክፉ ነው ጋይዝ። የዚህ ዓለም አምላክ አእምሮን አሳውሮ የወንጌል ብርሃን እንዳይበራልን ባረገልን ጊዜ በመንፈስ ቅዱስ እርዳታ አእምሯችንን ከፍቶ ለወንጌል እጃችንን እና ልባችንን እንድንሰጥ አደረገ። ምንድን ያደረግኩት አስተዋጽኦ? አንዳንዴ መንፈሳዊነት ዲሲቭ ያደርገናል ጋይስ። ጾም ጸሎታችን ዲሲቭ ያደርገናል። እና ስታየው እኔ ስጾም ነበር፣ አንተ መች ጾምክ ትላላችሁ። ከዛ እግዚአብሔር ጉድ ያደርጋቸዋል። መሲን 2 እጇን ይዞ ይኸው የእሷን ያስኩ ምግብ እየበላች ብሎ ጌታ ይገላግላል ማለት ነው። እኔ አሰባችሁታል? 40 ቀን ጾማችሁ እንኳን እጃችሁ ምናችሁም ሳይሰማችሁ በልቶ ደግሞ 2 እጁ ይያዛል። ክብር ሁሉ ለኢየሱስ ይሁን። እና እኔ ቆሜ ያስተውላለሁ ጌታ ምንድን ነው ያረኩት አስተዋጽኦ? እና እንዳትታበዩ የሚያደርጋችሁ ያልደረቀው ልብሳችሁን አሳውጧችሁ የተተፋችሁበት። ገና እኮ መቼ ረጋን? ቆም። በጣም ሀምብል መሆን አለብን። አሜን። ሰው ጌታ ራርቶልን አመለክን። ቅዱሳን ጌታ ራርቶልን አመለክን አይደል? ጌታ ራሱን ገልጦልን አመለክን። ጌታ ራሱን ገልጦልን ቃሉን ወደድን። አሜን አሜን። አይመስላችሁ? ምን አደረግን? አሁን የተቀደሳችሁ ሰዎች የቅዱሳን ስብስብ ምን ኪት አመጣችሁ? ለመቀደስ የረዳን እሱ ነው። ጌታ ይመስገን። ሰው ያዕቆብን መጽሐፍ እናንብብያችሁ ነበረ እና ስንቶቻችሁ እንዳነበባችሁ እስቲ ምልክታ አንዳንድ ቁጥር አሳዩ። በዚህ ጾም ጸሎት ላይ Thank you. Awesome. Awesome. Thank you guys. Awesome. 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 Hallelujah. Say, wow. አንተ ይህ አርሚ ያለ ማለት እኮ ነው። ደግማችሁ አትጻፏ። ኦኬ የሰር ማለት አንብቤ ያለው ነው ወይስ አነባለሁ? እሺ ኦኬ ጌታ ይመስገን። ሰው ድረሱበትና አሰም አሰም። እሺ እሺ ጌታ ይመስገን። አብይ አላነበብሽም? እሺ አይከፍትም። አይ ነው። ኦኬ አሰም። መሲ አነበብሽ? ፖል እየቀጠ ምራንተ ፖል ቀደም ይሄ ልንገር ፓስተር ቀደም ኩክዬ ምን አለች? ስለሆነ ትምህርት እየተማርን ነበርና መጨረሻ ላይ በጣም ተምረን የሚገርም የቅድስና መንፈስ ነበርና መጨረሻ ላይ ሪፍሌክት አድርጊ ስላት አይ ንስሐ እኮ ሪፍሌክት አይደረግም ማለችና አሁንም ያለው መንፈስ በቃ እንደዚህ ምን ሪፍሌክት የማታረገው ይዞ ሄድና ገብቼ አይካን ዌት ሮጬ ሄጄ በጾም ጸሎት ከዛ በኋላ ነው ምፈስከው። አይካን ዌት ሄጄ ለመጸለይ ጌታ ይባረክ። ብሩክዬ ጌታ ይባርክ። እኔ ጋርም ልቤ ውስጥ ያለው ያ ነውና አይ ቲንክ እንድንመለስ በጸሎት ውስጥ የእግዚአብሔር ሀሳብ መጥቷልና ጌታ ይባረክ። ፓስተር ጌታ ይባርክ። እሱንም ታዘህ የምር በመንፈስ ቅዱስ የእግዚአብሔር ልጆች የሆኑት በመንፈስ ይመራሉ እንጂ በፕሮግራም በስኬጁል ይመራሉ አይልምና ተባረክልኝ ፓስተርዬ። እንግዲህ ምራው ብሎኛል። ከመናገር ከጀመርኩ አቢጋን ጨርስባታለሁና አቢጋ ትቀጥልና ከዛ ስዩሜ ከዛ እቀጥላለሁ።
ፓስተር እየተባረክ አይ ቲንክ ብዙ አይ ኦፕኒንግ እንትኖች ነበሩ። የመጀመሪያው የሚስጥር መጠበቅ ስልጣችን ከእግዚአብሔር ነው። ላይክ ምክንያቱም እግዚአብሔር ብቻ ነው የሚያየው። ያንን ስናወጣ ግን ከሰው ነው የምንቀበለው ያንን ጽድቅ። ከእግዚአብሔር የምንቀበለው ጽድቅ የተደበቀውና ሚስጥር የሆነው ሚስጥር አድርገን የያዝነው እሱ አይ ቲንክ ኢት ዋዝ አይ ኦፕኒንግ። ሁሌ እኮ እኔና ተማሪ ምልሽ ለዚህ እኮ ነው። ከዛ ደግሞ ላይክ የኢየሱስን መለኮትነት ከእናቱ በቀር የሚያውቀው አልነበረም። እነሱ ሂዝ ጀስት ቢግ ብራዘር ታላቅ ወንድም ነው፣ የቤቱ ታላቅ ነው በቃ ላይክ እና ያ ነገር አቀለለው። ስለዚህ ሰዎቹም የቤተሰብ ሀረግ ሲጠሩ የነበሩት ወይ አባቱ እንዲሰራል ወንድም እህቱ እንዲያደርጋሉ ምናምን ሲሉ የነበሩት ያንኑ እንትን ሊያቀሉት ነው። አምላክነቱን ካለመረዳት እና ሰማይ ካልተከፈተ በስተቀር ሊረዱት አይችሉም። አብሮ መኖር አይበቃም። ሰማይ ተከፍቶ ግዴታ መንፈስ ቅዱስ ካልረዳን በስተቀር አናውቀውም። እና አብሮ መኖር ብቻ አይበቃም። ክርስቶስን ለማወቅ ሰማይ መከፈት ግዴታ ነው። ከዛ ላይክ ስለ አፖይንተድ ታይም ስታወራ ስናረባው ታይም ዴት ዓመተ ምህረት ምናምን ሳይሆን ላይክ ፕሮግራም ኦብጀክቲቭ እና ፐርፐዝ ነው። በቃ that's the only thing ሌላ ምንም የለውም። ከዛ መጨረሻ ላይ ግን ስለ ይሁዳ ስታወራ ላይክ በፊት ጥያቄ የነበረብኝ ነገር ግን ላይክ ግን ታዲያ ሌሎቹ አልተወሰኑ ማለት ነው። ሌሎቹ እንዴት ነው እል ነበር። ከዛ ላይክ አሁን ግን ኢትስ ክሊየር ጀስት መሆን ያለበት ይሆናል አቬለብል ለሆነ ሰው እኛ የተወሰን ነው ክርስቶስን ላመነው ሁሉ ያ ነገር በቃ ስለዚህ ሁሉም ተወስኗል። they just have to accept it የሚሰሙትን ቃል አምኖ መቀበልን ነው የሚጠይቀውና እዛ ቦታ ላይ መቅረባችን ነው እንጂ it's not about ይሄ ሰው ተመርጧል ይሄ ሰው አልተመረጠም አይደለም። ሁሉም ተመርጧል፣ የተቀበለው ይገባል። እና እሱ ኢንላይትመንት ሆኖልኛል። ቴንክ ዩ ፓስተር እየተባረኩ። አብዩ ጌታ ይባርክሽ። በጣም ፓወርፉል የእውነት ሁሌም እዚህ ስገቢ ማያለው እኛ ጋርም ዛይሮ ፎርሰስ እና ሁሌ እያደግሽ ስላለ ሁሌ ከአንቺ ብዙ እየተማርን ስላለ ክብር ለጌታ ይሁን። የምር በጣም we appreciate you በጣም ተባረኪልን። ስዩም ወንድሜ መቀጠል ትችላለህ። እሺ ጌታ ይባርክ። ከመጀመሪያው ስንጀምር 3 ያዕቆቦች በመጽሐፍ ቅዱስ አዲስ ኪዳን ላይ የተገለጹ አሉ። ከ3 ውስጥ ይህንን መልእክት የጻፈው የትኛው ነው የሚለውን ነው ለመዳሰስ የተሞከረው እና የዘብዴዎስ ልጅ አለ አንድ ያዕቆብ የሚባል፣ ሌላ ደግሞ የእልፌዎስ ልጅ አለ። ሁለቱ ይህንን መልእክት አልጻፉትም። የጻፈው ማቴዎስ 13:55 ላይ ያለው የኢየሱስ ወንድም ያዕቆብ ነው ማለት ነው። ይሄ የኢየሱስ ወንድም ያዕቆብ ምን አይነት ሰው እንደነበረ እያሳየን ነበር ማለትና ማያምንበት ነበረ። በኢየሱስ ላይ እምነት አልነበረውም። ደቀ መዛሙርት ብሎ ራሱን ኤክስክሉድ የሚያደርግ አይነት ሰው ነበረ። ጀስት በሱ ለመጠቀም የሚሞክር አይነት ይመስላል ባህሪው እንጂ ራሱን የሚፈልግ ወይም ኢየሱስን የሚፈልገው አይነት ሰው የሚከተለው ሰው አይነት አይደለም። አብሮት እየኖረ መሲህ እንደሆነ የማያምን እንደሚያድነው የማያምን ሰው ነበር። በዛ ውስጥ ቅድም ሲገልጽ እንደነበረው ጊዜ የተመቸ ነው የእናንተ ጊዜ ተብሎ ለያዕቆብም አብሮ የተጠቀሰ ማለት ነው። ለእናንተ ጊዜ የተመቸ ነው፣ ለእኔ ግን ጊዜ እንደዛ አይደለም። ጊዜ የእግዚአብሔርን ፈቃድ ወይም የልቡን ሀሳብ ማድረጊያ ፕሮግራም እንጂ
የሰኞ የማክሰኞ ወይም የ2025 ጉዳይ አይደለም ብሎ ደንብ ስትረስ ሰጥቶ ሲያወራ ነበርና ምንድን ነው እግዚአብሔር ሊሰራ የፈለገው ፕሮግራም ነው ማለት ነው ጊዜ ማለት። ስለዚህ እነዚህ እነ ያዕቆብ እንደዚህ አይነት ፐርሰናሊቲ አልነበራቸውም፣ አላወቁትም ኢየሱስን እያልን ነበርን ማለት ነው። ስለዚህ አሁንም በደንብ የጻፍኩት እንደውም እዚህ ጋር የእኛ ጊዜ ማለት ጥሩ አጋጣሚዎች መመቻቸታቸው ሳይሆን የእግዚአብሔር ፈቃድ መሆኑ ወይም የልቡ ሀሳብ መሆኑን ማወቃችን፣ ይህ በደንብ አስምር የጻፍኩት ነው። ስለዚህ ይህንን አንደርስታንድ ያላደረገ ሰው ነበር ማለት ነው ያዕቆብ። በኋላ የመለወጡን አይ ቲንክ ኮንትራስቱን ነው የሚያሳየን። ያዕቆብ መልእክትን በኋላ በደንብ እናጠነዋለን እና ኮንትራስቱን ነው የሚያሳየው ማለት ነው። ይህን ድፍን ያለ የነበረ ሰው ኢየሱስ ክርስቶስን የሚገርም መልእክት ጸሐፊ ሆነ ማለት ነው። ስለዚህ ኢየሱስን ማወቅ ይሁንልን። ጌታ ዘመን ይባርካል። ይወዳለሁ። ስዩሜ ጌታ ይባርክ። ጌታ ጸጋውን ያብዛልህ። ታማኝ ሆነ ደግሞ ጌታ የሰጠን መልእክት ጌታ ሲያነቃን ስለተናገርክ እውነት እግዚአብሔር ጸጋውን ያብዛልህ። ክብር ለጌታ ይሁን። አሁን ስንጸልይ ያው ቅድም ስትጸልዩ መሀል ያው ፓስተር ለ15 ሰዎች እንድደውል ሰጥቶኝም ኢንቫይትም እያደረገኝ ነበርና ጌታ ይመስገን። ግን አሁን የእውነት ለመናገር ዝም ባልኩበት ሰዓት ላይ እየጸለይን እያለ ወደ ውስጤ የመጣው ድምፅ ደስ የሚለኝ ነገር ባይዘዌ ጌታ ይናገራል ምናምን ስንል የሆነ እያመናፈስን ምናምን ሳይሆን የእግዚአብሔር ልጆች ስለሆንን መንፈስ ቅዱስ በውስጣችን ስላለ በእርግጥ ፓስተር አሊ ድምፁን አውጥቶ ከሚናገረው በላይ ለእኔ ይናገራል እና ሁሌም ነው ደግሞ የሚናገረው። አንዳንዴ ሳይሆን ሁሌ እኔ ጌታ ወድሃለው፣ ምሬሃለው፣ ተቀብያለሁ የሚለውን ድምፅ ሳልሰማ ውዬ አላውቅም። መንፈስ ቅዱስ ሁሌ ከኔ ጋር እንዳለ አምናለሁ፣ በድካሜም በብርታቴም። እና ሁለተኛውን መልእክት ፓስተር ሲናገር ስለ ዮሴፍ ራይቸስነስ ሳይሆን ቀጥሎ ያለውን መልእክት ሲናገር ስለ ጊዜ አየህ አስመለጥኩ ነው ያለኝ ውስጤና ጌታ በውስጤ እንደዛ ተናገረኝ። አየህ አስመለጥኩ። ላይክ ክላስ ነበረኝ፣ በጣም ማድረግ የነበረብኝ ነገር ነበርና ገባሁኝ። እሱን ነበር ላደረግ የነበረው፣ ግን ኢንቫይት ሲያደርግልኝ ፓስተር እየገባውና ኢትወዝ በጣም ፓወርፉል። ፓስተር ጌታ ይባርክ። ከመግባቴ በፊትም ልናገር የምፈልገው ነገር ምንድን ነው፣ የእውነት ህይወት እዚህ ጋር ከመጣው ሪል የሆነውን ህይወት ነው ሪፍሌክት የምናደርገውና ቅድም ፓስተር ለሰዎች ለ15 ሰዎች ለየብቻቸው እንድደውል ሲነግረኝ ምን አልኩት፣ ይሄ ነገር እንዴት ነው ምናምን አልኩኝና ከዛ በኋላ ደውል አለኝ። እሺ ብዬ መናገር የነበረብኝ ነገር ነበረ። ፖሲብል ሆኖ በማይንድ ያልታየኝም እና ይህንም ነገራችሁ ለመታዘዝ በጣም የተረዳሁት ነገር ስላለ ነው። እና እሺ ብዬ በየተራ መደወል ጀመርኩኝ። ሁሉንም ሳወራቸው ወንድም እህቶቼ ሮፎልሸስ ያሉትን ነበርና ባወራቸው ቁጥር ከእያንዳንዱ ጋር ፍቅር ወደ ውስጤ መግባት ጀመረ። ከሁሉም ጋር አውርቼ ነው የመጣሁት። ፍቅር ወደ ውስጤ ገባ። ሲጸልዩልኝ ነበር፣ አንዳንዶቹ ሲባርኩኝ ነበር እና ከሁሉም ጋር አውርቼ ስጨርስ ይቻላል እንዲህ በዚህ ደቂቃ ውስጥ አልኩኝና ምን ተረዳው፣ ለካ መታዘዝ ማለት ወይም ደግሞ የኛ ፓስተሮች የሆነ መሪዎቻችን ሲያዙን ኮንትሮል እያደረጉን ሳይሆን መታዘዝ ኦቶሪቲ ነው። መታዘዝ ጸጋን ያበዛል። እና ጌታ እንዴት ጸጋ ብስቶልኝ ከሁሉም ጋር እንደተነጋገርኩና የተካፈልኩትን ጸጋ ሳይ በጣም ተገረምኩኝና እግዚአብሔር በዚህ ቤት ውስጥ ትልቅ ያስተማሪን ነገር መታዘዝ ነው። ባለመታዘዝ ነው የወጣ ነው፣ በመታዘዝ ደግሞ ጸጋ ይበዛልናልና በጣም ነው ይህን አንደርስታንድ ያደረግኩትና ፓስተርዬ ጌታ ይባርክ። በጣም ታገየውም ነበረ፣ ግን በፍቅር ነበር ሲያስረዳኝ የነበረው። ለሰዎች ቫሊዩ እንድሰጥም የበለጠ አድርጎኛልና ጌታ
ይባርክህ። የዛሬውን ያው ያስረዘምኩት የሊያም ወታ ነበር ሚስዬም ሁለቱንም አብሬ ሪፍሌክት እያረኩ ስለሆነ ነው ከቨር እያረኩ ነውና ከዮሴፍ ላይ ሪፍሌክት የማደርገው ነገር በጣም የገረመኝ ነገር ከዚህ በፊት ያው ዮሐንስ ማቴዎስ ወንጌልንም ማስጠናለውና አይቸው ነበረ። በጣም ፓወርፉል ነው። ሚስዬ እሺ ትቀጥያለሽ፣ ያንቺን ጊዜ አስቀምጣለሁና በጣም ፓወርፉል ነው። ዮሴፍ በአይምሮ ከሌላው ወንድ እንደ ጋር ቺት እንዳረገች እንዳለችው ድላይት በዚያ አሁን ባለንበት ቋንቋ እሱ ውስጥ ያለው መረዳት ያ ነው። ማርያምንም ለሱ ለማስረዳት አትሄድም። ምክንያቱም መለኮት ልኮ የገለጠላትን ነገር በሰው ብታስረዳው እንዴት ይገባዋል? ስለዚህ ሊያስረዳው የሚገባው ራሱ መጥቶ ነው። ስለዚህ ማርያም ለማብራራትም አልሄደችም። እና በዚህ ውስጥ የምንማረው አንዳንዴ ጌታ የተናገረን ነገር ጀስት ሁሉም ጋር ሄደን ማብራራት አይጠበቅብንም። እና ይህን አንደርስታንድ ሳደርግ ነበርና ፓስተር እሱን እያለ እንዳልኳችሁ ከዚህ በፊትም ስላየሁት ምን አይነት የዮሴፍን የሰውን ኃጢአት መሸፈን የሚለው ፓስተር እያወራ ሄድኩና አየሁት እና ዘዳግም 22 ላይ ምን እንደሸፈነ እንድንረዳው ማለት ነው። ምን ይላል መሰላችሁ? ዘዳግም 22 ቁጥር 22 ላይ አንድ ሰው ከሌላ ሰው ሚስት ጋር ተገኝቶ ቢገኝ አብሯትም የተኛውን ሰው ሴቲቱ ሁለቱም ይገደሉ ይላል። ክፉ ከእስራኤል ማስወገድ እያለች አስጥሉኝ ብላ ስላልጨወች ሰውየውም የሌላ ሰው ሚስት አስገድዶ ስለደፈረ ሁለቱም ወደ ከተማ ደጃፍ ወስዳችሁ እስኪሞቱ ድረስ በድንጋይ ውገሯቸው፣ ክፉን ከመካከላችን ማስወገድ አለብኝ ይላል። ፓስተር እያወራ በጣም ፓወርፉል ነገር ነው የተረዳሁት። መጨረሻ ላይ ነግራችኋለሁ። እና ማርያም በሕጉም መሰረት መሞት ነው የነበረባት። ማለት በዮሴፍ አስተሳሰብ እንደዛ ተደርጓል ብሎ የነበረውን ነው። ዮሴፍ ዝም ብሎ አይደለም የተዋት፣ የሆነ ትንሽ ነገር አይደለም። ምን ያህል ፓወርፉል እንደሆነ በሕጉ እንደተጻፈ ላሳያችሁ ነው። እና ዮሴፍ ጽድቁ በሕግም ጸድቆ ነበረ፣ ደግሞ ልቡም ደግሞ ሙሉ ግሬስ እንደነበረው ነው የተረዳሁት። ምክንያቱም አንዴ ሜሎስ ሲያስተምር ምን አለ ወንድማችን ሜሎስ? ምህረት ማለት የማይገባንን ነገር ማግኘት ማለት እና ምን ማለት ነው? እኛ የሚገባን ሞት ነበረ፣ ምን አገኘን? ህይወትን አገኘን። ስለዚህ ምህረት ማለት የማይገባንን ማግኘት ነው አለና እሷ በዮሴፍ አስተሳሰብ የሚገባት ሕጉ ላይ የተጻፈው ነው፣ መሞት ነው። ግን የዮሴፍ ጽድቅ በጣም የገረመኝ እሷን ምህረት አደረገ። ልብ ውስጥ ምህረት ያለው ሰው ነው። ዝም ብሎ ሕጉ ብቻ ሳይሆን ምህረትም አለ፣ ሜርሲ አለ። የጌታን ልብ ማየት እንችላለን። እና ጽድቅ ፓስተር የተናገረ የተረዳሁት መቅጣት ብቻ ሳይሆን መሸፈንም ነው፣ ፕሮቴክት ማድረግም ነው። ያንን ሰው ጀስት መቅጣት ብቻ አይደለም። እና ለሪስቶሬሽን ፍቃድ መስጠት ነው። ያ ሰው እንዲመለስ እንድትጠፋ ማርያም አልፈለግም። ጳውሎስንም አይተነዋላ፣ ተላልፎ ይሰጥልና ከዛ ደግሞ እንዲመለስ እድል ይሰጣል። ሁለተኛ ቆሮንቶስ ላይ እና አንደኛ ጴጥሮስ ላይ ያለው ቃል መጣ። ፓስተር እያወራ ፍቅር ምን ይላል? ኃጢአትን ይሸፍናል ይላል። ዮሴፍ ያለው ጽድቅ ይሄ ነው። ታላቅ ፍቅር በውስጡ ነበረ። የምር ነው ማርያምን የሚወዳትም የእውነት የሚገርም ፍቅር ነው ይሄ። እናንተ በዛ ቦታ ብትሆኑ እንዴት ዘራፍ እንደምንል ወንድሞችም እናውቃለን። ነገር ግን ፍቅሩ ይበልጥበታል። በጣም ይሄ ኢዚ ነገር አይደለም። የእግዚአብሔርን ቃል ስንሰማው ዝም ብለን እንዳናየው እና ይሄን እያየው ማርያም የዮሴፍ እጮኛ ናት። በፍቅር የእሷን ኃጢአት ሊሸፍን ነበር አይደል? እንደዛ እንደሆነ አስበው ማለት ነው። ኢየሱስም ደግሞ እኛን አይደል ታሽተናል፣ ሊያገባን ሊወስደን ይመጣል እና አይ ቲንክ የሚያደርገውን ነገር ቀድሞ እያሳየን ነው ብዬ ተረዳሁኝ። በዮሴፍ ውስጥ ቀድሞ የእጮኛውን ኃጢአት በፍቅር ሸፈነ። ዮሴፍ ሊሸፍን ፈለገ። ስለዚህ ጌታም ደግሞ የእኛን ኃጢአት ይሸፍናል። የጌታን ሲመረጥ ዮሴፍ ፓስተር እንዳለው ዝም ብሎ አይደለም፣ በፐርፐዝ ነው። ዮሴፍ የጌታን ራሱ ልብ እያሳየን ነበር።
የሚገርም ጽድቅ ነው። የሚገርም ከሁሉ የሚበልጥ ጽድቅ ምን አለ ፓስተር? ኃጢአትን ከቨር ማድረግ ነው፣ ማጋለጥ አይደለም። ዘራፊ እግዚአብሔር ቃል እንዲህ ይላል ምናምን ማለት አይደለም። እና ከፍርድ ይልቅ ምህረት፣ ከበቀል ይልቅ ጸጋ፣ ከክስ ይልቅ ፍቅር። የጌታ ጸጋና ሰላም ከእናንተ ጋር ይሁን። ይህን የተማርኩት ፓስተር፣ ተባረክልኝ። ናሆሚ መቀጠል ትችላለህ ወንድሜ። ሰላም ላንተ ይሁን። was so powerful bro በጣም እግዚአብሔር ይባርክ። ከበቀል ይልቅ ፍቅር። praise the Lord። ጌታ ይመስገን። it's good to see you guys ሁላችሁንም ሁላችሁም ብሩክ አቪጋን ጌታ ይመስገን። ከኩላሊት ወደ ልብ ተመለሱ። ጌታ ይመስገን። እኔ ፓስተር ከሰማው ነገር በጣም የመጀመሪያው በጣም ቅድም ወርሺፕ ላይ የነበረው ስፒሪት was so powerful, so joyful. I was walking to a church እና መጀመሪያ አንተ ጋር ልግባ ብዬ በዛ ጆይን የገባሁት እንዲሁ በቃ ስፍለቀለቅ ነበር ነው በጣም it was so joyful እና እግዚአብሔር ይመስገን። the Lord is near። በጣም ጌታ አለ፣ የቅርባችን ነው ኢየሱስ በጣም እና ጌታ ይመስገን። እኔ በጣም ከያዕቆብ የተነካውበት ነገር ምንድን ነው? ኢየሱስ እኛ ቤት ሰነበተ ማለት የሚቀልድ ነገርም አይደለም ማለት ነው አይደለ? ኢየሱስ አብሯቸው ስላደገ ይመስለኛል አይደለ? በስውር ምናምን ብለው ዮሐንስ ወንጌል ምዕራፍ 7 ላይ ዲስሪስፔክት ያደረጉትና ጌታ እኛ ጋር ሰነበተ ማለት እኛ ጋር ቆየ ማለት አሁንም when we have the presence of the Lord እየቆየ እየተለመደ የሚመጣ ነገር አይደለም። ጌታ we need to have the fear of the Lord ከጌታ ጋር the presence እየሰነበትን እንድንመጣ that's what I think ገብቶሃል? like ጌታ በጣም በቆየ ቁጥር ኢየሱስ በተባለ ቁጥር እየቀለለብን እንዳይመጣ ፕሮግራም በተባለ ቁጥር or ጸሎት ፕሮግራም እየተለመደብን እንዳይመጣ he's still the lamb of God, he's still the one who's going to return back. we're waiting for the second coming እና ሁለተኛው ነገር ከተናገርከው በጣም የቀረልኝ የጆሴፍ ነበረ እና ይሄ ሰው በጣም ጻድቅ ሰው የሚባል ሰው ነው ግን በጣም አይደለ ቅድም የተናገርከው ነገር የገረመኝ ምንድነው በጣም ሪሊጂየስ ከሆነ ፋሚሊ ተወለድን ማለት አምላክን አወቅን ማለት አይደለም። ክራይስትን አወቅ ነው ማለት አይደለም። እነሱ ጂዊሽ ሆኑ ማለት የእግዚአብሔርን የሚያውቅ ቤተሰብ ነው ብለን ከዛ ቤተሰብ መውጣታችን ክራይስትን አወቅ ነው ማለት አይደለም። ክራይስትን for real understand ለማድረግ we need the light እያልክ እየተናገርክ ነበር። ብርሃኑ ሊበራልን ይገባልና እኔ ጌታን እየጠየቅኩ ነበር የእውነት ጌታዊ ገብተኸኛል ወይ? like for real did I really understand Christ in my life? አሁን ዛሬ ላይ ወንጌል ብለን ስንናገር ጌታን ፕሪች ስናደርግ ስለ ኢየሱስ ስናገር የእውነት ኢየሱስ በርቶልኛል ብዬና ሞር እንዲበራልን ጌታ ሞር ክራይስትን ማወቅ ውስጥ እንድንመጣ ሞር ይሄ ቬል ልባችሁና አይናችሁ ላይ አለ የተባለው መጋረጃ ጌታ ይህን መጋረጃ አንሳልን። ለእኔ አዛ አፕሊኬሽን ያልኩት ይህንን ነው። መጋረጃ ያለብኝም መጋረጃ ጌታ አንሳልን። ሞር ቱ ሲ ዩ ሞር ጌታን አይተ ነው ያንን ኤክስፒሪየንስ እንድናደርግ የጌታ መገኘትና ያ እኔ በጣም አምሶ ተሽባይደስ በጣም ሶ ፓወርፉል ነበረ ጋይስ ትምህርቱ። እግዚአብሔር ይመስገን። ደግሞ ነገም እንቀጥላለን። ነገ ሳይሆን ከነገ ወዲያ አክቹሊ አሜን። ናይሻ ጌታ ይባርክ። ጌታ ጸጋውን ያብዛልን። ናይሻ ያው ናይሻን በጣም ነው የምንወደው። የሚገርም ወንድም ነው የእውነት እግዚአብሔር የሰጠንና ያው ብዙ ጊዜ እዚህ አሁን በቅርብ ጠፍተን ነበረ ትንሽ ያው ውስጥ ተፍ እያልን ግን ጌታ ይመስገን። የእውነት አፕሪሼት ላደርግ የምፈልገው እንድትጸልዩለትም የእውነት በየቀኑ ወንጌልን ባገኘው እግዚአብሔር በረዳው መጠን ይናገራል፣ ላገኛቸው ሰዎች ይመሰክራል። ለብዙዎች መዳን እየሆነ ነው። ግዴታ መተን ስላስጮህ ነው አይደለምና እንደው በርህራሄ የምጠይቃችሁ የእውነት የክርስቶስ ልብ ያላችሁ ወንድም እህቶች ብትጸልዩ የእውነት ቀላል ነገር አይደለም። ማለት ቀላል ነገር አይደለም ስላችሁ ወጣት ሆኖ ከጨለማው የሚወረወረው
ጦር ቀላል አይደለም እና እናቶች ካላችሁ አባቶች ካላችሁ የእውነት እንድትጸልዩ ለሌሎችም ወንጌል ለሚያገለግሉ እንድትጸልዩ ላሳስባችሁ ወዳለሁና በጣም ትልቅ ነገር ነው። እንደዚህ ወንድም እህቶቻችሁ ሲመሰክሩ ስታዩ ደስ ይበላችሁ። ገቢ የሚሆነው ለእኛ ስላልሆነ ለኢየሱስ ነው። ስለዚህ ደስ ይበላችሁ። ማንም የሚሰራው ማንም ለአንድ አባታችን ነው የሚገባው እና ናይሻ በጣም ሪስፔክት አለኝ። በጣም ነው የምወድህ። ከአንተ ብዙ ነገር ተምሬያለሁና ተባረክልኝ። ጌታ ይመስገን። እሺ ሜርሲ ካለሽ የሚመች ቦታ ከሆንሽ ሰላም ላንቺ። እሺ ሚሲ ዛሬ በጣም አብርታለች። ሰዓቴን ወሰደ ብላ ነው የመጣችው። እሺ ሚሲ ይቀጥል። ሃይ ፖሊ፣ እንዴት ናችሁ ሁላችሁም ቤተሰብ? እኔ ብዙ ጊዜ እንደዚህ ስለ አልሰማም፣ ግን ጌታ ኢየሱስ ጌታ ነው። ግን ዛሬ እኔ ምንም ባልል ደስ ይለኛል። ዝም ልቤ በቃ እየተቃጠለ ነው፣ ውስጤ እየረሰረሰ ነው እና ኢንጆይ ያደረኩት ነው ዝም ብዬ ይህን ጌታ የርህራሄ አምላክ የምህረት አምላክ ፍቅር የሆነ እና በቃ ግዴታ ካልሆነብኝ ጀስት ያለውን መንፈስ ኢንጆይ ማድረግ ብችል ደስ ይለኛል። ምንም ማለት ባይኖርብኝ በዝምታ በአመልከው ጌታ ግዴታ ከሆነ ግን የሆነ ነገር ላለው አይ ቲንክ ፓስተር ኢንቻርጅ እኔ ነኝ። እሺ ደስታ ግን አይደለም አንተ ነህ አይደለም እንደ አነጋገሩ ምናምን ገርሞኝ ነው እና አንተ ገባላት። አይ ሜሲዬ በጣም ሀምብል ስለሆነች ነው እና ግን ሜሲዬ የሆነ ነገር በልብሽ ውስጥ ያለውን ጀስት ለ20 ደቂቃም ቢሆን በይንና አይኖ እናምልክ እያልሽ ነው ገብቶኛል። እያዘጋጃለሁ እናመልካለን። ግን የሚያዘልል ነው ወደ ውስጥ የሚከት ነው እሱ ትመርጭልናለች። ግን እስኪ የምትናገሪው እንስማ። እሺ አብዛኛውን ነገር ኦልሬዲ እናንተ ሪፍሌክት አድርጋችኋል። ግን ስለ ያዕቆብ ከዚህ በፊትም አልዬ ስለ ያዕቆብ እየነገርን እያስተማረን ነበርና ምን ብዬ ጽፌያለሁ? ባሪያ ነኝ አለ ራሱን እና ይሄ የሚሆነው ሪል ኢንካውንተር ሲኖረን ነው ከጌታ ጋራ። ከኢንካውንተሩ በፊት አይደለም ባሪያነቱን ወንድምነቱን ራሱ ላይክ አይደለም ራሱን ዝቅ አድርጎ አላየም ያዕቆብና ግን ሲበራለት ብርሃኑ ሲበራለት ባሪያነቱ ራሱ ገባው። ወንድሙ ነኝ ብሎ አልቻይ ነው አፕላይ ማድረገው እንጂ እኛ እነሱ ያልኳለው ራሴ ነው ቼክ ማድረገው እና እውነት በጣም ውስጥ እየተቃጠለ ሲሆን አይ ዶንት ኖ ምኑን ጀምሬ ምኑ ጋር መቀጠል እንዳለብኝ ራሱ ስለ ዮሴፍ እያወራ ነበር። ጽድቅ ማለት ምን ማለት እንደሆነ አንድ ቪዲዮ ያየው ነበር ዛሬ አጋጣሚ ሆኖና አንዳንድ ነገር ሶሻል ሚዲያ ላይ በሚዘዋወሩ ኃጢአት የሆነ ነገር ወይ ደግሞ ህግን እንትን የሚሉ ነገሮችን መናገር አለብን አዘ ክርስቲያን ማጋለጥ አለብን ምናምን የሚል ቪዲዮ አይቼ ዛሬ አሁን ደግሞ አልይ ሲያስተምር ለካ ያወቅነው ነገር ሁሉ ሄዶ ማጋለጥና መክሰስ ሳይሆን ያው ዮሴፍን ጽድቅ ሆኖ የተቆጠረለት ለካ ኃጢአትን ሆኖ የተሰማንን ነገር መደበቅ ነው። ቢካዝ አንዳንዴ ለካ ኃጢአት ነው ብለን ልንናገር ያልነውን ራሱ ነገር እኛን ላስከስሰን ሁሉ ይችላል። ቢካዝ በእግዚአብሔር ታይሚንግ ውስጥ ያ ነገር ኃጢአት ሆኖ ስለማይገለጥ ማለት ነው። እና we have to make sure በዚህ ውስጥ ምን እየተማርኩ ነበረ? ለካ እግዚአብሔር ፐርፐዝ አለ በሁሉም ነገር ውስጥ እያንዳንዱን በህይወታችን ነገር ላይ በሚከናወነው ነገር እግዚአብሔር በሚያሳልፈን ነገር ውስጥ የእግዚአብሔር የራሱ የሆነ ፐርፐዝ አለና ከዚህ በፊትም አልይ ሲያስተምረን ዛሬም ስለ ይሁዳም ሲናገር ለካ የኛ አቬይላቢሊቲ ነው የኛ በቦታው ላይ መገኘት ነው ለካ እግዚአብሔር እኛን ሊጠቀምብን የሚችለውና ይሁዳ ራሱ
እግዚአብሔር ልባችን ያለንን ልብ ነው የሚጠቀመው እንጂ እኛ የተለየን ስለሆን ሳይሆን አቢጌልም ቅድም እያለች ነበረ ለካ እግዚአብሔር ፐርፐዝ ለዛ ፐርፐዝ ግን እኛ በእግዚአብሔር ታይሚንግ ላይ እንገኛለን ወይስ አንገኘው ነው ጥያቄው። ልባችን ለምንድን ነው የሚገኝለት በእግዚአብሔር ዓላማ ውስጥና ለካ ጽድቅ ማለት አንዳንዴም ኃጢአትን የወንድም እህቶቻችንን በመሸሸግ ውስጥ ነው። ያ ነው ጽድቅ ተብሎ እንግዲህ መጽሐፍ ቅዱሳችን ላይ ተጻፈልንና ለኔ በጣም ብዙ ትልቅ ትምህርት ነው። አንድ ነገር ስላወቅን ብቻ አደባባይ ይዞ ወንድም እህትን ማጋለጥ ሳይሆን ወንድም እህትን ደግሞ በመሸሸግና ለነሱ በመጸለይ ውስጥም እኮ አይደለ ዮሴፍ በኋላ ላይ የተገለጠለት መላእክት መቶ አይደለ የነገረው ያለውን እውነታ። ስለዚህ አንዳንዱን ነገር ጊዜ ወስዶ በመጸለይ ውስጥ መልስን እናገኛለን። ዮሴፍ መልስ እንዳገኘው ማለት ነው። መልስን ሲያገኝ ከዛ በኋላ ለካስ አምላክን ከዛ በኋላ በህልሙ ቢገለጥ ወይኔ ምናምን ብሎ ተበላው ይል ነበር ማለት ምን ነው ቸኮልኩ ይል ነበርና ስለዚህ ጊዜ እንውሰድ። ጀጅ ከማድረጋችን በፊት ከማጋለጣችን በፊት ከእግዚአብሔር ጋራ ጊዜ እንውሰድ። በጸሎት ላይ ለወንድሞቻችን በጸሎት እንትጋ፣ እንጸልይላቸው። በምንም አይነት ሁኔታ ወስነን አንዳችን ለአንዳችን አይ ቲንክ መጸለዩና ጊዜ መውሰዱ ሞር ይጠቅመናል እና ያ አይ ቲንክ ይበቃል። በጣም ብዙ ተምሬያለሁ ዛሬ። ጌታ ኢየሱስ ይባረክ። አሜን። በስመ አብ። ይሄ ሊያመልጠን ነበር። የሆነ ሰው ቅድም ጸልዩልኝ ብሎ ያለ ሰው እና በነካዋ በዛው ጸልዩላቸው ምን ጸልዩልኝ ያለ ሰው በባካችሁ ደክም ያለው በጣም ጸልዩልኝ ያለ ሰው ነበረ። ዋን ሚኒት ሰውየው እዛው እጅ ያወጣና አንድ ቁጥር እንትን ብላ ጸልዩለት። ኦኬ ካለ እንጸልይ። ወንድማችን ካለ አንድ ቁጥር ጻፍልን ካለ ወይም እህታችን ቤቲ ኦኬ አለሽ ቤቲ ካለሽ አንድ ቁጥር ጻፍ። እሺ ቤቲ ነው ስሟ። ኦኬ ቤቲ ካለሽ አንድ ቁጥር ጻፊልንና ሌላም ሰው ከሆነ የጻፈው ጸልዩልን ያላችሁ መጸለይ እንችላለን ካላችሁ። እሺ አሁን ምጸልየው አሁን አንዳንድ ቁጥር የምትጽፉት የጌታን ቃል ማንበብ ያቃታችሁ፣ መጸለይ ያቃታችሁ፣ በተለያየ ድካም ውስጥ ሆናችሁ ደግሞ በቃ እንደማትጠቅሙ እግዚአብሔር ይቅር እንደማይላችሁ እንደተጠላችሁ ነገር ተሰምቷችሁ መጸለይ ያቆማችሁ፣ ዝም ብላችሁ ብስጭት ውስጥ ያላችሁ በብዙ ነገር ተይዛችሁ ፕሬዘንሱን ፊልም ማድረግ ያቃታችሁ፣ በጣም እየተወቀሳችሁ ያላችሁ ወቀሳ ውስጥ እናንተ አሁን የእግዚአብሔር ልጆች ናቸው፣ እንዴት እንዲህ ታደርጊያለሽ? እንዴት እንደዚህ ይሆናል? እሺ ኦኬ እሺ በጣም ብዙ ናችሁ። ጌታ ይረዳናል። አንድ ነገር ልንገራችሁና እንጸልያለን። የመጀመሪያው ነገር ጌታ ሁላችን ሲወደን ገና ኃጢአተኞች ሳላችሁ
ሙታን ሳላችሁ ከእግዚአብሔር ጋር ጠላቶች ሳላችሁ። ምክንያቱም ኃጢአትን የሚሰራ ጠላት ስለሚሆን የጽድቅ ተቃራኒ ስለሆነ እንደዚህ እያላችሁ ወደዳችሁ ይላል። እንዲህ እያለ ሞተልን። የእግዚአብሔር ፍቅር ለኛ ከዘላለም ተቀይሮ አያውቅም። የረከ መሰላችሁ የሰይጣን ሽንገላ ነው። ጌታን ለተቀበሉ ሁሉ የእግዚአብሔር ልጆች ናቸው። ልጅነታችሁ አይቀየርም። ልጅነታችሁን በጸጋ እንጂ በስራ አላገኛችሁትም። በክርስቶስ መስቀል እንጂ በጣም የጽድቅ ስራ አድርጋችሁ አላገኛችሁትም። ክርስቶስ በደሙ አጥቦን ያጸደቃችሁ። ዛሬም ጽድቁ የእናንተ ጽድቅ ደሙ ነው። ዕለት ዕለት ምህረቱ ነው። በጣም እንዳትታለሉ የምነግራችሁ ነገር የእግዚአብሔርን ልጅ ክርስቶስን ከተቀበላችሁ በኋላ በምትወድቁት ውድቀት ባላችሁበት ሁኔታ እግዚአብሔር የሚጠላችሁ ይመስል ይገፋችሁ ይመስል እግዚአብሔር አባት ነው የሚለን። እናንተ ውስጥ ማን ነው እስኪ ልጁን የሆነ ዕቃ ቢደፋ የሆነ ነገር ቢያበላሽ ውጣ ከቤት ብላችሁ ያባረራችሁት ልጅ አለ? ታናሽ እህት በጣም ትናንሽ እያላችሁ ሲባረር አይታችኋል? ውጣ ከዚህ ቤት። የ4 የ5 የ6 ዓመት ልጅ ይባላል አይባልም። ልጅ ናችሁ ነው የሚለው መጽሐፍ ቅዱስ የሚነግረን። ኃጢአትን አንሰራም አይልም፣ እንሰራለን በወደቀ ዓለም ውስጥ ስላለን። ነገር ግን እንደውም አንሰራም ብንል እናንተ ውሸታሞች ናቸው ይላል። እሱንም ሐሰተኛ ታደርጉታላችሁ ይላል 1 ዮሐንስ ላይ። ነገር ግን ወደ እርሱ ብንመለስ ግን ከኃጢአታችን ሊያጥበን ሊያጸድቀን እሱ ታማኝና ጻድቅ ነው ይላል። የኢየሱስ ክርስቶስ ደም ዕለት ዕለት ትኩስ ነው። ትኩስ ነው ማለት ምንድነው? አቬለብል ነው። ድሮም በእናንተ ጸድቃችሁ አልወደዳችሁም፣ ዛሬም ደግሞ በራሱ እንዲሁ ነው የወደዳችሁ። ፍቅሩ ተቀይሮ አዝኖብን ውጡ እያለ አይደለም። ለምን በሲና ተራራ ለምን መጣ ብለን ስናይ ወዶን ሊጠጋ ፈልጎ ግን እንዳይጠጉኝ እኔን እንዳይጠጉ ለምን? ጽድቁ ስለሆነ እንዳንሞትበት። እሱስ ግን ፍላጎቱ ምን ያህል እንደሚወደን ከዛ ረሱ መጥቶ ለመቅረብ ሞከረ። ግን እንዴት ይቅረብ? እኛ ኃጢአተኛ ነና። በልጁ በኢየሱስ ክርስቶስ ግን አቀረበን፣ ወደ ቅድስተ ቅዱሳን እንድንገባ ድፍረት ሆነን። ስለዚህ ይህን የምትሰሙ ሁሉ በክርስቶስ ላላችሁ ጸድቃችኋል፣ ተቀድሳችኋል። እናንተ የእግዚአብሔር ልጆች ናችሁ። በክርስቶስ ላሉት ኩነኔ የለባቸውም ነው የሚለው። ስለዚህ በእናንተ ውስጥ የክርስቶስ ጽድቅ ነው ያለው፣ የእናንተ አይደለም። አብ ከሰማይ ሲመለከት የእናንተን ኃጢአት አያይም፣ ደሙን ነው የሚያየው። ኢየሱስ ለእኛ ይታይልናል ነው የሚለው። የእኛ አማላጅ ነው ኢየሱስ፣ የእኛ ጠበቃችን ነው። ምን ማለት ነው? ይለምንልናል ማለት ነው አይደለም። ይታይ። ልክ እኛ ስንበድል ኢየሱሴ ደም ውስጥ መማፀኛ ከተማ ኢያሱ ላይ እንደነበረው። ኢያሱ ላይ የሚገርማችሁ አንድ ሰው በስህተት ሰውን ቢገል የመማፀኛ ከተማ ነበርና የመማፀኛ ከተማ የምትባለው ውስጥ አንድ ሰው ሰውን ገሎ በስህተት ቢገባ የሚበቀለው ሰው ያን ሰው መበቀል አይችልም። ለምን? የመማፀኛ ከተማ ውስጥ ገብቷል። ይሄን መግደል መንካት አይችልም። ከዛ ቢወጣ ግን ወዲያው የሚበቀለው ሰው ይገለዋል። ለእኛ በዚህ ጊዜ ኢየሱስ ክርስቶስ መማፀኛ ከተማችን ነው። ስሙ ውስጥ ስንገባ፣ ደሙ ውስጥ ስንገባ የሚበቀለን ምንም የለም። አብ እንኳን የክርስቶስ ደም ከአብ እንኳን ነው። በቃ አብ ሲያየን የክርስቶስ ደምን ነው የሚያየው፣ እኛን አይመለከትም። ስለዚህ ኢየሱስ የመማፀኛ ከተማችሁ ነው። አብ እንኳን ለምን አይቀጣኝም ብትሉ የኢየሱስ ደም አለ፣ እኔ ከፍዬለታለሁ ይላል። እዚህ ውስጥ አንዳንድ ቁጥር የጻፋችሁት ሁሉ በክርስቶስ ያመናችሁ ከሆናችሁ ኢየሱስ ይቆምና እኔ ከፍዬለታለሁ፣ እኔ ተሰቅዬለታለሁ፣ እኔ ደሜን አፍስሼለታለሁ ይላቸዋል። ይታይላቸዋል። ደሙ ይናገራል። ደም ውስጥ ነው ሕይወት ያለው። ስለዚህ የክርስቶስ ደም ሁሌ አቬለብል ነው። የእግዚአብሔር ልጅ እንዳልሆናችሁ እንዳይሰማችሁ።
እኔን እዚህ አዝድቆ የሚያስወራኝ የክርስቶስ ደም ነው። ሁላችን የክርስቶስ ደም ነው። ስለዚህ እግዚአብሔር ልጅ እንዳልሆናችሁ እንዳይሰማችሁ፣ ደግሞ የሆነ ድካም ውስጥ ስትገቡ ደግሞ ውርድ ያላችሁ ነገር እንዳይሰማችሁ። ለሚመለስ ሁሌ እግዚአብሔር እድልን ይሰጣል። ለሚመለስ እችን እንዳትረሷት። በእግዚአብሔር እግር ስር ለሚመለስ ተስፋ ቆርጦ ለሚሄድ አላልኩም። እግዚአብሔር አሁንስ አበዛውት ብሎ በቃ እኔማ ካሁን በኋላ ምናምን ብለህ ብትሄድ ትህትና አይደለም። እሱ ውድቀት ነው፣ ሞት ነው። እሱ አይደለም ትህትና ማለት ሺህ ጊዜ ውደቅ፣ እግዚአብሔር ሆይ ጸጋን አብዛልኝ፣ ምሕረትን አብዛልኝ። ይሄን ነው ጌታ የሚፈልገው። ሰይጣን ግን ይኮንናቸዋል፣ ይሸነግላቸዋል። እንዳትሰሙት። በእናንተ ላይ ኩነኔ የለም። የሚወቅስ ግን መንፈስ ቅዱስ አለ። ወዴት? ስለ ጽድቅ ስለ ፍርድ ብሎ የሚመልስ ምን የሚል ና ወደ ኢየሱስ ና፣ የኢየሱስ ደም አለ። ይህ እኮ ጌታን የሚመጥን ህይወት አይደለም፣ ና ወደዚህ የሚል የክርስቶስ ምሕረት አለ። እንደዚህ ላይ እንደተጻፈላችሁ ምን ይላል? ምሕረትን እንድንቀበል ዘንድ አይደል? የሚራራልን ሊቀ ካህን ያለን፣ የማይራራልን አይደለም። ወደ ጸጋው ዙፋን በእምነት እንቅረብ ይላል። ስለዚህ ለሚቀርብ ሁሌ ጌታ ምሕረትን ያደርጋል። ሁሌም ቀረቡ። ዓለም ስራ ቦታውን አጥፍታችሁ የሆነ ነገር ቢገኝ ውጣ ትባረራለህ። ትምህርት ቦታ የሆነ ነገር ብታይ ትባረራለህ። በእግዚአብሔር መንግስት ውስጥ ውድቀት ስታስከትል ና የእግዚአብሔር ጸጋ ላነሳለሁ ነው የሚል። ይለያል የእግዚአብሔር መንግስትና የዚህ ሲስተም። የእግዚአብሔር መንግስት ስትወድቁ ና የጸጋ ዙፋን አለ። ክሬዚ ነው አይደል? ግን እንደዛ ነው። ይሄን ያለው ይሄን እንድንረዳ የእግዚአብሔርን ቃል ማንበብ ነው ሰይፋችን። የእግዚአብሔር ቃል በውስጣችን ከሌለ ግን ሁሌ ሰይጣን ያጎሳቁለናል። ስለዚህ በዚሁ የምነግራችሁ የእግዚአብሔር ቃል አንደኛ እግዚአብሔር የሚናገራችሁ በነብይ አይደለም፣ ወይም ደግሞ አጠገባችሁ ባለው ሰው አይደለም። አንደኛ የሚናገራችሁ በቃሉ ነው። አንደኛ እግዚአብሔር ሆይ ተናገሬም ብላችሁ የነብዮች ጋር የምትሄዱ የእውነት እግዚአብሔር የሚሰራባቸው ነብዮች አሉ አምናለሁ። ነገር ግን በፍጹም አንደኛ በእነሱ ነው የሚናገረው ብትሉኝ አልቀበልም። የእግዚአብሔርን ቃል ከፍቼ ሳነበው ይናገረኛል። ልጅ ነኝ። ነብዩ እንኳን ቢነግረኝ እኔ የማላቀውን መንፈስ ቅዱስ ለሱ አይነግረውም። እኔ የማቀውን ኮንፈርም ነው የሚያደርግልኝ። እኔ በህይወት የተለማመድኩትም ይሄን ነው። ስለዚህ የእግዚአብሔር ቃል ቅረቡ። የእግዚአብሔር ቃል ሰይፍ ነው። አሁን የንስሐ ጸሎት አብረን እንጸልያለን። እግዚአብሔር ደግሞ ጸጋ እንዲያበዛልን እንጸልያለን። መንበርከክ የምትችሉ ባላችሁበት ቦታ ይህን የንስሐ ጸሎት የምትጸልዩ መንበርከክ ትችላላችሁ። የርኅራኄ አባት፣ የመጽናናት ሁሉ አምላክ፣ ክብር በሰማይ ክብር በምድር ላንተ ይሁን። ክብር ይገባሃል አባት ወይ ወደ አንተ እንቀርብ ዘንድ ልጅህን ስለሰጠህን፣ ስለኛ በመስቀል ላይ ደሙን አፍሶ የኃጢአትን ስርየት እናገኝ ዘንድ ታላቁ ፍቅርህን አባት ወይ ስለገለጥክ እናመሰግናለን። ልጅህን በመስጠት ፍቅርህን ስለገለጥክ እናመሰግናለን። ዛሬ ደግሞ ልትመልሰን ጌታ ሆይ ድል ስለሰጠህን እናመሰግናለን። መልካሙ እረኛችን ኢየሱስ ክርስቶስ የዘላለም አባታችን አልፋና ኦሜጋ ከሰማይ በታች እንድንበት ዘንድ የተሰጠን ብቸኛ ስም ሁሉ የሚገዙለት ጌታችን መልካሙ እረኛችን ስለ በጎቹ ነፍሱን አሳልፎ የሰጠው እውነተኛ እረኛ እንደሌላቸው ሕዝቡን አይቶ የሚያዝን ከእጄ ማንም አይነጥቃችሁም የሚል እስከ ዓለም ፍጻሜ ድረስ አብሬያችሁ ነኝ የሚል ከመቶ አንዷ ብትጠፋ 99ን በጎ ቦታ አስቀምጦ አንዷን ሊፈልግ የሚሄድ ምሕረቱ የማያልቅበት ቸርነቱ ለዘላለም የሆነ ጌታችን ኢየሱስ ክርስቶስ እናመሰግንሃለን። ደምህ ዛሬም ከኃጢአታችን እያጠበን ስላለ፣ ዛሬም ምሕረትህ በእኛ ላይ እየገነነ ስላለ እቺን
ደግሞ እድልን ስለሰጠህ እናመሰግናለን። በዚህ ያለን ሁላችን እንመለስ ዘንድ በርህራሄ በምህረት በፍቅር ስለጎበኘህን ተመስገን። አይቀልብንም ጌታ ሆይ ከኛ ድካም ከኛ ውድቀት ከኛ ኃጢአት ይልቅ ያንተ ደም ይበልጣል። ያንተ ደም ታላቅ ነው፣ ይበልጣል። ያንተ ደም የኛም ብቻ ኃጢአት አይደለም፣ የዓለምን ኃጢአት ሁሉ ማስወገድ ይችላል። ያለፈውን በደላችን የዛሬ በደላችን ወደፊትም የምንበድለው አባት ሆይ በጌታ በኢየሱስ ክርስቶስ ስም በእግር ፊት እንመጣለን። በመንፈስ ድሆች የሆኑ ብፁዓን ናቸው እንዳልክ የእግዚአብሔር መንግስትን ይወርሳሉና እንዳልክ የእውነት ጌታ ሆይ እኛ ባዶ ነን፣ ያንተ ጥገኞች ነን። ዛሬም ምህረት ያስፈልገናል። ባዶ ነን፣ ምንም የለንም፣ ጽድቅ የለንም። ባዶ አድርገን ራሳችን እንቀርባለን። በተዋረደ ልብ እንቀርባለን። አንተ የተዋረደውን ልብ የተዋረደውን መንፈስ አትንቅምና ለአባቶቻችን ምህረትን እንዳገነንክ እስከ ዛሬም ለኛ ምህረትን እንዳገነንክ ጌታ ሆይ ምህረትን አድርግልን። ደምህ ይጠበን ጌታ ሆይ። ትዕቢታችን ከኛ ይወገድ ጌታ ሆይ። እምቢተኝነታችን ከልባችን ላይ ይወገድ። ሼም ከኛ ላይ ይወገድ። ኩነኔ ከኛ ላይ ይወገድ። ጠላት ያስቀመጠው ሁሉ መንፈስ ቅዱስ ክርስቶስን በልባችን ላይ አክብረው። መጽሐፍ እንደሚናገር በመንፈስ ቅዱስ ኃይል የክርስቶስ ፍቅር በልባችሁ ፈሷል እንደሚል ጌታ ሆይ ዛሬ በድጋሚ በታላቅ ክብር በልባችን ፍቅሩን አፍስስ። መንፈስ ቅዱስ እናከብረሃለን። ወደዚህ ንስሐ የመራህን አንተነ፣ ጸሎታችን የምትጸልይልን አንተነ። እንዴት መጸለይ እንዳለብን አናውቅም። አባ አባት እንድንል ግን የምትረዳን አንተነ። መንፈስ ቅዱስ እውቅና እንሰጥሃለን። አንተ ክርስቶስን ልታከብርን የመጣኸው ወደ እውነት ሁሉ ልትመራን የመጣኸው አንተ ሕይወትን የምትሰጥ መንፈስ ነህ። ክርስቶስን ግለጥልን። ምህረት ይግነንልን ጌታ ሆይ። ይቅር በለን ጌታ ሆይ። አንተብትም ጌታ ሆይ ይቅር በለን። ጸጋው አለ እያልን አንዳፈርም ጌታ ሆይ። ይቅር በለን። አጥፍተናል፣ በድለናል። ምንም ምክንያት የለንም። በደለኞች፣ ኃጢአተኞች፣ አመፀኞች ነን። ላደረግነው በደል ይቅር በለን ጌታ ሆይ። ስራችን መጥፎ ነው ጌታ ሆይ። በደምህ እጠበን። ወደ ጸጋ ዙፋን በእምነት እንቀርባለን። አንሳን፣ ለትውልድ ራራ፣ ማረን ጌታ ሆይ። አባት ሆይ ራራለን። ልጆችን መልሰን ወደ ቤተ ክርስቲያን መመለስ ይሆንልን። ወደ መሰዊያችን ወደ ጸሎት ቦታችን መመለስ ይሆንልን። ወደ ቃልህ መመለስ ይሆንልን። ዛሬም